ጤና ይስጥልን እንዴት ቆይታችኋል ተመልካቾቻችን? ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የኢትዮጵያን ሉዓላዊነት ለማስከበር ከመቼውም ጊዜ በላይ ዝግጅት መደረጉን ጠቅላይ ሚኒስትር አብይ አህመድ አስታወቁ። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለ የሕዝብ ተወካዮች ምክር ቤት የፌዴራል መንግስትን የ2019 በጀት ዓመትን በጀት 2.339 ትሪሊዮን ብር እንዲሆን አጸደቀ። ተመልካቾች ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባውን ጠቅላይ ሚኒስትር አብይ አህመድ በተገኙበት አካሂዷል። በርካታ ሀሳቦች በምክር ቤቱ ተነስተዋል። የተነሱ ጥያቄዎችንም በሚመለከት ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተዋል። ይሄንን በሚመለከት ደግሞ ተጨማሪ መረጃዎችን ሊያጋራን ተመስገን እንዳለ በቀጥታ መስመራችን ላይ ይገኛል። ተመስገን እንዴት ቆይተሃል? ቀደም ሲል እንደገለጽኩት በተለይም ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባውን ዛሬ አካሂዷልና በርካታ ሀሳቦች ተነስተዋል። በተለይ ኢትዮጵያ እያከናወነች ካላቻቸው ተግባራት መካከል ብዙዎቹ በጠቅላይ ሚኒስትር አብይ አህመድ አማካኝነት ምላሽና ማብራሪያም የተሰጠባቸው ናቸውና እነዚህን ጉዳዮች አካተ ምን ጉዳዮች ተነሱ፣ የተሰጡ ምላሾችስ ምንድናቸው የሚለውን መረጃዎችን ብታጋራል። ተመልካቾቻችን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በተለይም የ2018ን የመንግስታቸውን ሪፖርት ለሕዝብ ተወካዮች ምክር ቤት አባላት አቅርቧል። ከሕዝብ ተወካዮች ምክር ቤት አባላትም የተለያዩ ጥያቄዎች ተነስተው ነበር። በተለይም ደግሞ ያለፈውን 7ኛውን ጠቅላላ ምርጫ የተመለከተ የሰላም ጉዳዮችን፣ ማህበራዊና ኢኮኖሚያዊ ጉዳዮችን በዋነኝነት በሕዝብ ተወካዮች ምክር ቤት አባላት ጥያቄዎች ተነስተው ለዚህም ደግሞ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥቷል። በተለይም ባለፈው የ7ኛውን ጠቅላላ ምርጫን በተመለከተ የተለያዩ ምርጫውን ለማደናቀፍ የተለያዩ ሙከራዎች የተደረጉ ቢሆንም ህብረተሰቡ ግን ለሰላምና በተለይም ደግሞ ቀደም ሲል ለተሰሩ ስራዎች እውቅና በመስጠት ምርጫውን በሰላማዊ መንገድ ማድረጉና ድጋፉንም መስጠቱን አንስተዋል። እንግዲህ በተለይ ደግሞ በተለያዩ ቦታዎች ላይ የተለያዩ የጸጥታ ችግሮችን ለመፍጠር ቢሞከርም ምርጫውን ግን በሰላማዊ መንገድ በመምረጥ ላለፉት ለተሰሩት ስራዎችም እውቅና በመስጠትና ቀጣይ ደግሞ የተሻሉ ስራዎችን ለመስራትም አድራ የሰጠበት እንደሆነ ህብረተሰቡ በዋነኝነት አንስተዋል። በሌላ በኩል እንግዲህ በተለይ ከሕዝብ ተወካዮች ምክር ቤት አባላት የተነሳው የሰላም ጉዳይ ነው። ያለው ሰላም በአንጻራዊነት የተሻለ ቢሆንም በቀጣይነት ግን ዘላቂ ሰላም ያስፈልጋል። ለዚህስ መንግስት በቀጣይ ምን አስቧል የሚሉ ሀሳቦች ተነስቶ ነበር። ለዚህ ደግሞ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ምላሽ ሰጥተዋል። በተለይ እንግዲህ ባለፉት ዓመታት የተለያዩ ሙከራዎች በሀገር ውስጥ ሰላምን ችግር ለመፍጠር ሙከራዎች እንደተደረጉ አንስተው ለዚህም ደግሞ በዋነኝነት ከውጭ ባሉ እና ሀገር ውስጥ ባሉ ባንዳዎች ከውጭ ደግሞ ባሉ ላኪዎች እንደዚሁም ባዕዳዎች ምክንያት የተለያዩ ችግሮች ተነስተዋል። ለዚህ ግን ዋነኝነት መንግስት ትኩረት አድርጎ እየሰራ ያለው ምንጩን ለማድረግ እና የችግር ዋነኛ መነሻ የሆነውን ለማድረግ የተለያዩ ስራዎች እየተሰሩ መሆኑን አንስተዋል። ሀገር ውስጥ ላለው ደግሞ በተለይ ለቅድሚያ ሰላም በመስጠት የተለያዩ ስራዎች ሲሰሩ መቆየቱ ይታወሳል። በንግግር ችግሮችን ለመፍታት የመንግስት ዋነኛው ትኩረት መሆኑን አንስተዋል። በዛሬው ዕለትም እንደዚሁ በተመሳሳይ ከዚህ በፊትም ሲያደርጉት እንደነበረው ማለት ነው በምክር ቤቱ ፊት በዚህ በጸጥታ ችግር ውስጥ እየተሳተፉ ያሉ አካላት ለሰላም ትኩረት እንዲሰጡ ወይም ለውይይት ትኩረት እንዲሰጡ ጥሪያቸውን ያቀርቡበት ሁኔታ አለ። ያለፉ በተደረጉ ጥሪዎች ደግሞ በርካታ የሆኑ በአማራ ክልል እንደዚሁም ደግሞ በኦሮሚያ ክልል ያሉ ታጣቂ ኃይሎች እንደዚሁ ለሰላም ትኩረት በመስጠት ወደዚሁ በሰላም ችግሮችን ለመፍታት የተስማሙበት ሁኔታዎች አሉ። አሁን ግን ቀሪዎች አሉ። እነዚህም ደግሞ ወደ ሰላም የሚመጡበት መንገድም ጥሪ ያቀርበዋል። በሌላ በኩል ግን በውጭ ያለውን ዋነኛው ምንጭ ግን ለማድረግ የኢፌዴሪ ጦር ኃይሎች እንደዚሁም ሰራዊቱ ማለት ነው የተሻለ አቅም መገንባት እንደቻለና ለዛ ምላሽ መስጠት የሚችል አቅም መገንባት መቻሉን አንስተዋል። በተለይ ደግሞ ባለፉት ዓመታት በተለይ በሰሜኑ አካባቢ በነበረው ችግር ለመፍታት የፕሪቶሪያን ስምምነት ማንሳት ችሏል። ይህ ስምምነት ቀላል እንዳልሆነም በዋነኝነት አንስተዋል። ለዚህ ደግሞ መነሻ የሆነው በዛው የጊዜያዊ ክልላዊ አስተዳደር መመስረቱን አንስተዋል። ይህ አስተዳደር በተለይ ለህብረተሰቡ አገልግሎት ለመስጠትም አንድ ምክንያት እንደሆነ አንስተዋል። ከ60 ሺህ በላይ የሚሆኑ ደግሞ እንደዚሁ በቀደም ሲል በዚህ በትጥቅ ትግል ውስጥ የነበሩ ታድሶ እንዲያገኙ የተደረገበትና ወደ ሰላም እንዲመጡ ለንግግር ምቹ ሁኔታዎችን የመፍጠር
ሁኔታዎች እንደተፈጠሩም አንስተዋል። ይህም ቀላል የሚባል አይደለም ሲሉ ነው ያነሱት። በዋነኝነት ግን በሁለቱም በኩል ማለት ነው በኦሮሚያም በአማራ ክልል እንደዚሁም በትግራይ ክልል የሚስተዋሉ ችግሮች በዋነኝነት ዜጎችን የሚጎዳ በመሆኑ ከታጣቂ ኃይሎች ጋር ለሰላም ውይይት ማድረግ አሁንም ቅድሚያ የሚሰጠው እንደሆነ መንግስታቸው አንስተዋል። በሌላ በኩል እንግዲህ በትልቁ ሲሰራበት የነበረው ባለፉት 5 ዓመታት እሳቸው የሚያነሱት የምክክር ኮሚሽኑን የተመለከተ ነው። ምክክር ኮሚሽኑ የተለያዩ ስራዎችን ሲሰራ ቆይቶ አሁን ላይ አጀንዳዎችንም እንደዚሁ ለህዝብ ይፋ ያደረገበት ሁኔታ አለ። በቀጣይም እንግዲህ በአጭር ጊዜም እንደዚሁ ለብዙ ጊዜያት ሲሰራበት እንደቆየና አሁን ላይ የምክክሩ ማጠቃለያ ሂደት ላይ እንደሆነም ሀሳባቸውን አንስተዋል። ይህም ደግሞ በዋነኝነት ከዚህ ቀደም በተለይ እሳቸው ወደ ስልጣን ከመምጣታቸው በፊት የነበሩ ችግሮችን የነበሩና ባለፉት ዓመታት ሲጓተት የመጡ ችግሮች በመሆናቸው እነሱን ለመፍታት እንዲህ አይነት ውይይቶች ትልቅ ሚና እንዳላቸውም አንስተዋል። ለዚህም ደግሞ መንግስት ትኩረት አድርጎ እየሰራበት እንዳለና ዜጎችም ለዚህ ደግሞ ቀናይ ምላሽ በመስጠት ስራዎች እየተሰሩ እንደሆነ አንስተዋል። በመንግስት በኩል ግን ከዚህ ቀደም በተለይ እሳቸው ከ225 በላይ መድረኮች ላይ ተገኝተው ከህብረተሰቡ ጋር ውይይት እንዳደረጉ አንስተዋል። በሌላ በኩል ደግሞ ገዢው ፓርቲ ደግሞ ከ4000 በላይ የሚሆኑ መድረኮች በመፍጠር ከዜጎች ጋር ያለውን በፊት ለፊት ተገናኝቶ ችግሮችን ውይይት ለማድረግና ችግሮችም ደግሞ መፍትሄ ለመስጠት በርካታ ስራዎች ሲሰሩ መቆየታቸውን አንስተዋል። በሌላ በኩል የተነሳው በማህበራዊ ጉዳዮች ነው። በማህበራዊ ጉዳዮች ደግሞ በተለይ በትምህርቱ ዘርፍ ትልቅ የሆነ ለውጥ እንደመጣ ተነስቷል። በተለይ መንግስት ትኩረት አድርጎ እየሰራ ያለው ለጥራት እንደሆነ አንስተዋል። ከዚህ ቀደም ተደራሽነትን ለማስፋት በሚል በጥራት ላይ ከፍተኛ የሆነ ችግር እንዳመጣ ይታወቃል። ነገር ግን አሁን ላይ መንግስት ትኩረት አድርጎ እየሰራ ያለው ለጥራት ነው። ለዚህም ደግሞ እንደመነሻ የሚሆነው በተለይ ታዳጊዎች ላይ መንግስት ትኩረት አድርጎ እንደሚሰራ ከ35000 በላይ የሚሆኑ እንደዚሁ መዋዕለ ህጻናት መስራት እንደተቻለ ባጭር ጊዜ አንስተዋል። ለዚህም ደግሞ በቀጣይነት ጥራት ላይ መሰረት ያደረገና የተሻለ ትውልድ ለመፍጠር መንግስት ታሳቢ አድርጎ እየሰራ እንደሆነ አንስተዋል። በአብዛኛው በተለይ የዩኒቨርሲቲዎች ላይ ጥራት መጓደሎች ችግሮች ቢኖርም በአሁኑ ሰዓት ግን ትልቅ የሆነ ዩኒቨርሲቲም አንድ ዩኒቨርሲቲ ማለት አይ ላይ ትኩረት አድርጎ የሚሰራ የተሻለ ዩኒቨርሲቲን መስራት እየተቻለ መሆኑን አንስተዋል። እንግዲህ በቀጣይ ደግሞ ሌሎች ኢኮኖሚያዊና ሌሎች ጉዳይ የተነሱ ሀሳቦችን በዜናው ወጃችን ይዘን የምንቀርብ ነው የሚሆነው። አመሰግናለሁ። ተመስገን እንዳለ ስለ መረጃዎች እናመሰግናለን። እዚሁ ጉዳይ ላይ ነው የምንቆየው። ባልደረባችን ማህሌት ታደለን እናገኛታለን። በተለይም በምክር ቤቱ ከተነሱ በርካታ ሀሳቦች መካከል መንግስት የዋጋ ግሽበትን ለማረጋጋት እየሰራ ያለው ስራ አንዱ ነውና በተለይ ይሄንን የዋጋ ግሽበት ለማረጋጋት እየሰራ ያለውን ስራ አጠናክሮ እንደሚቀጥልም ተነስቷል። የተገነቡ የመኖሪያ ቤት ግንባታዎችንም በተያዘላቸው ጊዜ ለማጠናቀቅ አስፈላጊውን ሁሉ እንደሚያደርግ በዚሁ በምክር ቤት ተነስቷል። በተጨማሪም ደግሞ የ2019 በጀት ዓመት የበጀት የሚወጣውን ወጪ ቅነሳ በማድረግ የሚከናወኑ ስራዎችን ለማፋጠንም እንደሚሰራ መንግስት ይፋ አድርጓልና ይሄንን በሚመለከት ማህሌት ታደለ ተጨማሪ መረጃዎችን አካታ ልታደርሰን በቀጥታ መስመራችን ላይ ነው የምትገኘው። ማህሌት እንዴት ቆይተሻል? ቀደም ሲል ያነሳዋቸው ሀሳቦች አሉና እነዚህ ሀሳቦችን በሚመለከት ከምክር ቤት የተነሱ ሀሳቦች ምንድናቸው? የተሰጡ ምላሽና ማብራሪያዎችን አካተሽ መረጃዎችሽን ብታደርሽን። አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በ6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ቀደም ብለው ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በኢትዮጵያ አጠቃላይ የሰላምና የደህንነት፣ የፋይናንስ፣ የኢኮኖሚ፣ የዲፕሎማሲ፣ የማህበራዊ ጉዳዮችና ሌሎችም ተያያዥ ሀሳቦች ላይ በተነሱ ጥያቄዎች ላይ ነበረ ማብራሪያቸውን ሲሰጡ ዛሬ ያረፈዱት። የፋይናንስ ጉዳዮችን አስመልክቶ በሰጡት ማብራሪያ ጠቅላይ ሚኒስትር አብይ አህመድ በተለይ ከስራ እድል ፈጠራ ጋር የተያያዙ ሀሳቦችን ነበረ ቀደም ብለው ሲያነሱ የነበረው። ወደ 4.9 ሚሊዮን የሚጠጉ ኢትዮጵያውያን በዘንድሮ ዓመት የስራ እድል እንደተፈጠረላቸው ጠቅላይ ሚኒስትር አብይ አህመድ አንስተው ነበረ። ይህ የስራ እድል ደግሞ እዚሁ ሀገር ውስጥ የተፈጠረ ስለመሆኑ ነው ያነሱት። በሌላ በኩል ደግሞ ወደ 600 ሺህ የሚጠጉ ኢትዮጵያውያን ወደ ሌሎች ሀገራት ሄደው በውጭ ሀገራት የስራ እድል እንዲያገኙ እድል መመቻቸቱን አንስተዋል። ይህ የስራ እድል ደግሞ እንደተለመደው በተለመዱ የስራ አይነቶች ብቻ ሳይሆን ፕሮፌሽናል በሆኑ በትምህርት የተደገፈ ማስረጃቸውን ይዘው በተቀጥረው የሚሰሩበትን ሁኔታ ጭምር የተመቻቸላቸው ዜጎች እንዳሉና ወደ 40 ሺህ የሚጠጉ ዜጎች ደግሞ እዚሁ ሀገር ውስጥ ሆነው ከውጪ በርቀት የስራ እድል እንዳገኙም ጭምር አንስተዋል። በሌላ በኩል ደግሞ ይህ የስራ እድል በብዛት የተፈጠረው በተለይ ሀገር ውስጡ 2 ሚሊዮን አካባቢ የሚሆነው በሀገር ውስጥ 1.8 ሚሊዮን የሚሆነው ደግሞ በግብር ወደ 2 ሚሊዮን
የሚሆነው በግብርና 1.8 ሚሊዮኑ ደግሞ በአገልግሎትና 900 ሺህ አካባቢ የሚሆነው የስራ ዕድል በኢንዱስትሪ ዘርፎች የተፈጠረ ስለመሆኑ አንስተው ነበረ። በሌላ በኩል የዋጋ መረጋጋትን በተመለከተ ጠቅላይ ሚኒስትሩ ሰፊ ሀሳቦችን አንስተዋል። መንግስት የዋጋ መረጋጋትን ለማረጋገጥ በሀገር ውስጥ የተለያዩ ድጎማዎችን በተለያዩ ግብአቶች ላይ በማድረግ ሲሰራ መቆየቱን አንስተው ነበረ። በተለይ በማዳበሪያና በነዳጅ የሚደረጉ ድጎማዎች ደግሞ ትልቁን ድርሻ እንደሚይዙ ሲያነሱ ነበረ። በተለይ እንደሚታወቀው የአሜሪካና የኢራን ጦርነት ከተጀመረ ወዲህ በሆርሙዝ ሰርጥ አካባቢ ያለው ችግር በመፈጠሩ ምክንያት መንግስት የነዳጅ ድጎማውን በእጅጉ ከፍ እንዲያደርገው እንዳስገደደው አንስተው ነበረ። በዚህም በየወሩ ወደ 36 ቢሊዮን ብር የሚጠጋ ድጎማ በነዳጅ ላይ በማድረግ የዋጋ ንረት እንዳይፈጠርና የዋጋ መረጋጋትን ለማስፈን ሲሰራ እንደቆየ ጠቅላይ ሚኒስትር አብይ አህመድ አንስተዋል። ከዚሁ ከዋጋ መረጋጋት ጋር አያይዘው ሲያነሱ የነበረው ሀሳብ ደግሞ ነጋዴዎች እንዲያስቡበት ጭምር መልእክታቸውን ያስተላለፉበት ሀሳብ ነበረ። በተለይ ነጋዴዎች ከሚሸጧቸው እቃዎች ላይ ከአንድ እቃ 100% የማትረፍ ፍላጎት እንዳላቸው፣ ይህ ደግሞ ተገቢ እንዳልሆነ ነው ጠቅላይ ሚኒስትር አብይ አህመድ ሲያነሱ የነበረው። ይህ እንደማያዛልቅና በዚህ መንገድ የሚሰሩ የንግድ ተቋማት ላይም እርምጃ እንደሚወሰድ አንስተው ነበረ። ሌላው የዜጎችን ገቢ በማሳደግ በተለይ በህዝብ ተወካዮች ምክር ቤት አባላት ሲነሳ የነበረ ጥያቄ የነበረ በዋናነት በድሆችና በሀብታሞች መካከል ኢትዮጵያ ውስጥ ሰፊ ልዩነት ተፈጥሯል የሚል ሀሳብ። ስለዚህ ይህ እንዳይሆን መንግስት የራሱን ስራዎች ይሰራል። በተለይ በቀጣይ ትኩረት አድርጎ የሚሰራው ይህንን ልዩነት ለማጥበብ እንደሆነና በዝቅተኛ የገቢ ደረጃ ያሉ ዜጎች ገቢያቸው ከፍ እንዲል በማድረግ የመግዛት አቅማቸው እንዲያድግ ለማስቻል እየተሰራ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ አንስተው ነበረ። ሌሎች ደግሞ በዋናነት እንደዚሁ የዜጎችን የኑሮ ሁኔታ የሚፈትኑ ችግሮችን እየፈቱ በመሄድ በኩል መንግስት የተለያዩ ስራዎች ላይ ትኩረት አድርጎ እንደሚሰራ አንስተዋል። በተለይ የመኖሪያ ቤት ችግር በኢትዮጵያ አጠቃላይ እንደ ችግር ተደርጎ የሚነሳ ነው። ይህንን ችግር ለመፍታት ባለፉት 7 ዓመታት ወደ 1 ሚሊዮን የሚሆኑ መኖሪያ ቤቶችን መንግስት በተለያዩ መንገዶች ገንብቶ ለነዋሪዎች እንዲተላለፉ ያስቻለበት ሁኔታ መኖሩን አንስተው ነበረ። አሁን ግን በቀጣይ ወደ 1.5 ሚሊዮን የሚጠጉ መኖሪያ ቤቶችን በ5 ዓመታት ውስጥ የመገንባት ውጥን እንዳለው መንግስት ጠቅላይ ሚኒስትር አብይ አህመድ አብራርተዋል። ይህንን ለማድረግ ደግሞ የግሉን ዘርፍ ከዚያም ሲሻገር ደግሞ የግልና የመንግስት ጥምረትን መንግስትን በራሱ መንገድ እንዲሁ ደግሞ ዜጎች ቤት ገዝተው መኖር የማይችሉ ከሆነ ተከራይተው መኖር የሚችሉበትንም እድል በመፍጠር በረጅም ጊዜ ክፍያ መኖሪያ ቤት ሊያገኙ የሚችሉበትንም እድል በመፍጠር በኩል ሰፊ የሆነ ስራ እንደሚሰራ ጠቅላይ ሚኒስትሩ አብራርተዋል። በሌላ በኩል ደግሞ ያው የዘንድሮ የቀጣይ ዓመት የ2019 በጀት ወደ 2.34 ትሪሊዮን ብር ሆኖ ጸድቋል። ይህንን በጀት ደግሞ ለመጠቀምና የበጀቱንም ደግሞ ለመሙላት በሀገር ውስጥ ገቢ ለማረጋገጥ በቁጠባ መሰራት እንዳለበት የሀብት ብክነትን መቀነስ እጅግ አስፈላጊ እንደሆነ ጠቅላይ ሚኒስትር አብይ አህመድ ሲያብራሩ ነበረ። በተለይ ደግሞ ክልሎችም የራሳቸውን ገቢ በማመንጨት ረገድ ሰፊ ስራ እንደሚጠበቅባቸው አንስተዋል። በዚህ ረገድ እንደ ምሳሌ የጠቀሱት የአዲስ አበባ ከተማ አስተዳደር ነው። የአዲስ አበባ ከተማ አስተዳደር በዘንድሮ ዓመት ወደ 340 ቢሊዮን ብር ገቢ በማሰባሰብ የበጀቱ ላይ ከፍተኛ ድርሻ እንዳለው ሲጠቅሱ ነበረ። ስለዚህ አሁንም በቀጣይ ሌሎችም ክልሎች እንደዚሁ እንደ አዲስ አበባ ከተማ አስተዳደር ሁሉ ገቢያቸውን በማሳደግ በጀቱን ለመሙላት በራስ አቅም ለመቻል በሚደረገው ጥረት ውስጥ የራሳቸውን ኃላፊነት እንዲወጡም ጠቅላይ ሚኒስትር አብይ አህመድ ጠይቀው ነበረ። ፋይናንስን በተመለከተ ጠቅላይ ሚኒስትሩ ያነሷቸው ሀሳቦች ጠቅለል ሲደረጉ ይህን ይመስላሉ። መሀል የታደለ ስለ መረጃዎችሽ እናመሰግናለን። የ2019 ዓ.ም የፌዴራል መንግስት በጀት 2.34 ትሪሊዮን ብር ሆኖ በሙሉ ድምጽ ጸደቀ። ከአጠቃላይ በጀት ውስጥ 1.24 ትሪሊዮን ብር ለመደበኛ ወጪ፣ 568.2 ቢሊዮን ለካፒታል ወጪ፣ ለብሔራዊ ክልላዊ መንግስት 520.6 ቢሊዮን እንዲሁም ለምዕተ ዓመቱ ዘላቂ የልማት ግቦች ድጋፍ ደግሞ 14 ቢሊዮን ብር ድርሻ ይዞ ጸድቋል። የወጪ አሸፋፈንን በተመለከተ ከፌዴራል ገቢ አጠቃላይ ገቢ 1.82 ትሪሊዮን ሲሆን ከዚህ ውስጥም 1.49 ትሪሊዮን ብር ከቀጥታ ታክስ የሚሰበሰብ ይሆናል። የተፈጠረውን 522 ቢሊዮን ብር የበጀት ጉድለት ጤናማ መሆኑን ያነሳው ቋሚ ኮሚቴው ጉድለቱን ለመሸፈን የተቀመጡትን አማራጮችም ኢኮኖሚያዊ አመክኖ የሚደግፋቸው ጤናማ አካሄዶች ናቸው ብሏል። ለ2019 ዓ.ም የጸደቀው የፌዴራል መንግስት በጀት ካለፈው ዓመት በጀት አንጻር የ21.3 በመቶ ብልጫ እንዳለውም ተመላክቷል።
በጀቱን ለማጽደቅ ተከታታይ የቋሚ ኮሚቴ ውይይት፣ የአስረጂዎች መድረክና የህዝብ ውይይት በማካሄድ ከገንዘብ ሚኒስቴር በተወከሉ ባለሙያዎች በቂ ማብራሪያም ተሰጥቶበታል። አሁንም እዚሁ የምክር ቤት ጉዳዮች ላይ ነው ቆይታ የምናደርገው። በዚሁ በምክር ቤት ከተነሱ ሀሳቦች መካከል አንደኛው በተለይም ጠቅላይ ሚኒስትር አብይ አህመድ ያነሱት ሀሳብ ነው። መንግስት ከሀገር ውስጥ ገቢን በመሰብሰብ ረገድ አቅሙን አሟጦ በመሰብሰብ መቻሉ ደግሞ የተከናወኑ ወይም ደግሞ የተፈጸሙ የበጀት ጉድለቶችን ማሟላት ችሏል፣ መሸፈን መቻሉን አንስተዋል። በተጨማሪም ደግሞ ከውጪ ምንም አይነት የንግድ ብድር አለመውሰዱ ኢኮኖሚው ምን ያህል ጤናማ መሆኑን ማሳያ እንደሆነም ጠቅላይ ሚኒስትር አብይ አህመድ በምክር ቤት ተገኝተው በሰጡት ምላሽና ማብራሪያ ላይ አንስተዋልና ይሄንን በሚመለከት ደግሞ ተጨማሪ መረጃዎችን አካቶ መረጃ ሊያደርሰን ሰለሞን አበጋዝ በቀጥታ መስመራችን ላይ ነው የሚገኘው። ሰለሞን እንዴት ውለሃል? ቀደም ሲል ካነሳዋቸው ሀሳቦች በተጨማሪ እንዲሁም ደግሞ ያነሳውትን ሀሳብ አካተ የተነሱ ሀሳቦች ምንድናቸው የሚለውን መረጃዎችን ብታጋራን። ጠቅላይ ሚኒስትር አብይ አህመድ እንግዲህ በማብራሪያቸው በዋነኝነት ካነሱት መካከል የመንግስት የገቢ መሰብሰብ አቅም ከጊዜ ወደ ጊዜ እየጨመረ መምጣቱን አንስተዋል። በዋነኝነት ባለፉት 27 ዓመታት እንደ ሀገር ከሀገር ውስጥ ገቢ የ1 ትሪሊየን ብር የተሰበሰበበት ነበር። ነገር ግን ይሄ እጅግ በጣም በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ በአንድ ዓመት ብቻ የ1.5 ትሪሊየን ብር እንግዲህ የሀገር ውስጥ ገቢ መሰብሰብ ተችሏል። ይሄ ደግሞ አቅምን አሟጠው ከመጠቀም አንጻር እንዲሁም ደግሞ እንደ ሀገር ምርትና ምርታማነትን ከማሳደግ አንጻር በአምስቱ የኢኮኖሚ ምሰሶዎች ደግሞ የተሻለ አፈጻጸም በየዓመቱ እያመጣች ትገኛለች። እንደ ኢትዮጵያ በ7.5 በመቶ በአማካኝ የኢኮኖሚ እድገት በየዓመቱ ሲመጣ ነበር። ዘንድሮ ደግሞ እንግዲህ 10.2 በመቶ ኢኮኖሚ እድገት ታስመዘግባለች ተብሎ ነው የሚጠበቀው። በዋነኝነት ግብርናው 1.3 ቢሊዮን ኩንታል ምርት ብቻ እንግዲህ በመሰብሰብ ተችሏል። ወደ 29 ሚሊዮን ሄክታር መሬትን በማረስ ማለት ነው። ስንዴ ልማትን ስንመለከት ሰፊ ነበር፣ ከውጭ ነበር የምናስገባው። እሱን በማስቀረት ረገድ ወደ ውጭ መላክ የተጀመረበት ጊዜያት ባለፉት 2-3 ዓመታት ነበር። ዘንድሮም እንግዲህ በጣም ምርትና ምርታማነትን ከማሳደግ አንጻር ሰፊ ስራዎች ተሰርተዋል። በኢንዱስትሪ፣ በቱሪዝም እንዲሁም በቴክኖሎጂና በሌሎችም የኢኮኖሚ ዘርፎች በምሰሶዎቹ ማለት ነው አመርቂ ውጤቶች እየተገኙ መምጣታቸው፣ በዚያ ልክ ደግሞ የበጀት ጉድለቱን 1.2 በመቶ ነው። እንግዲህ የኢኮኖሚ ባለሙያዎች እንደሚሉት ጠቅላይ ሚኒስትር አብይ አህመድም በማብራሪያቸው እስከ 2 በመቶ እንግዲህ ጤናማ የሚባል ነው። ነገር ግን እንደ ኢትዮጵያ የጉድለቱ ከ2% ወይም ደግሞ ከ2 በመቶ በታች ሆኗል። ይሄ ጤናማ የሚባል በየትኛውም መመዘኛ መሆኑን ነው ጠቅላይ ሚኒስትሩ ያብራሩት። ከዚያም ባለፈ እንግዲህ እንደ መንግስት ባለፉት አመታቶች ከለውጡ በፊት ማለት ነው እዳዎች ነበሩ፣ የንግድ ብድሮች በስፋት ነበረ። ያንን የንግድ ብድር በማስቀረት ረገድ ባለፉት አመታቶች ምንም አይነት የንግድ ብድሮች አልተበደረም። መንግስት ከግምጃ ቤት ሰነዶችን በመግዛት ነበረ እንትን የሚለው። በዚህ አመት ደግሞ በአጠቃላይ ከብሔራዊ ባንክ ምንም አይነት ብድሮችን ሳይወስድ ብቻ ኢኮኖሚውን ማሳደግ የቻለበት እነዚህን ጉድለቶች በውስጥ አቅም መሸፈን የተቻለበት ሁኔታዎችን ሲያብራሩ ነበረ። አጠቃላይ ግን የኢኮኖሚ እድገቱ ላይ ያመጣው የራሱ የሆነ ድርሻ ያበረከተበት ነው። ስለዚህ የአጠቃላይ ጉድለቱ ጤናማ የሚባል መሆኑን ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ በስፋት ያብራሩት። ኢኮኖሚን በማሳደግ ረገድ እንግዲህ ድርሻ የነበራቸው ግብርና ኢንዱስትሪው ከ47 በመቶ ወደ 67 በመቶ የማምረት አቅም እያደገ ነው። መስራት ያቆሙ የነበሩ በስፋት የተሰራባቸው ማኒፋክቸሪንግ የሚባሉ ኢንዱስትሪዎች ሰፋፊ ስራዎች ተሰርቶባቸዋል። የኢትዮጵያ ታምርት ንቅናቄም የራሱን ድርሻ እየተወጣ ነው የሚገኘው። ከዚያ ባለፈ እንግዲህ ባለፉት አመታቶች የተከናወኑ የቤት ልማት ፕሮጀክቶች ነበሩ ጠቅላይ ሚኒስትሩ በስፋት ሲያነሱ የነበሩት 1.2 ሚሊዮን የሚሆኑ የቤት ልማቶች ተገንብተው ነበር በ7 አመታቱ። ነገር ግን ቀጣይ አመት በ5 አመታት ማለት ነው የ1.5 ሚሊዮን ቤቶችን ለመገንባት የታቀደበት ሁኔታ፣ ለዚሁም ደግሞ 3D ቴክኖሎጂዎች ከዚያ ባለፈ ደግሞ የኮንስትራክሽን ፋብሪካዎች ስራ እየጀመሩበት ያሉበት ምቹ ሁኔታዎች መደላደል እየተፈጠረ ስለሆነ አጠቃላይ የመኖሪያ ቤት ልማት ላይ መንግስት ሰፊ ትኩረት ሰጥቶ እንደሚሰራ ገልጿል። ነገር ግን የኢኮኖሚ እድገቱ እየተስፈነጠረ እየመጣ ስለሆነ የኢትዮጵያ መንግስት የእዳ ጫናን በማቃለል ረገድ የማክሮ ኢኮኖሚ ማሻሻያው ራሱን ድርሻ ትልቅ ጠጠር ያሳረፈበት ደረጃ ደርሷል። 2018 ደግሞ ምንም አይነት እስከዛሬም ከ2011 ጀምሮ የንግድ ወለዶች የንግድ ብድሮችን ያልወሰደበት ነው። በጣም ከ30 ዓመትና ከዚያ በላይ በሚሆን የኮንሴሽናል ብድር የሚባለው መደበኛ ብድር አነስተኛ ወለድን በመክፈል ለረጅም ጊዜ ማለት ነው እሱም ብድሮች ደግሞ ልማት ላይ በመዋል አጠቃላይ በሀገሪቱ ላይ ልማቶችን የሰሩ
እሱን ለመመለስ የሚደረጉ ጥረቶች ናቸው። የንግድ ብድር ግን ትልቅ ጫና ተቆልሎባት ስለነበር ሀገሪቱ እሱን እየመለሰች በመመለስ ረገድ ደግሞ የኢትዮጵያ መንግስት ወይም ደግሞ የፌዴራል መንግስቱ ሰፊ ስራዎችን እየሰራ ነው። የገቢ መሰብሰብ አቅም ግን በየጊዜው እየጨመረ መጥቶ ዘንድሮ የ1.5 ትሪሊየን ብር መድረሱን ነው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው የገለጹት። ነጻነት ሰለሞን አበጋዝ ስለ መረጃዎች እናመሰግናለን። ኢትዮጵያ ያከናወነችው የኢኮኖሚ ማሻሻያ በዓለም አቀፍ ደረጃ የተከሰቱ ጫናዎችን ተቋቁማ እድገት እንድታስመዘግብ ያስቻለ ነው። በዚህ አንድ ዓመት ውስጥ በተለያዩ የኢኮኖሚ መለኪያዎች የተገኙ ስኬቶች ከሀገራዊ ለውጡ በፊት በዓመታት ውስጥ ይገኝ ከነበረው ውጤት ብልጫ ያሳየም ሆኗል። በዚህ ዓመት ኢትዮጵያ ያቀደችውን የ10.2 በመቶ የእድገት እቅድ ደግሞ እንደምታሳካም እስካሁን የተገኙ ውጤቶች ያመላክታሉ። የኢኮኖሚውን አፈጻጸም አስመልክተው ደግሞ ጠቅላይ ሚኒስትር አብይ አህመድ የሰጡት ማብራሪያ መረጃን በተመለከተ ሰፋ ያሉ ሀሳቦችን ነው ቀደም ሲል እንግዲህ የተከታተልነውና ጌታቸው ባልቻ ደግሞ እዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ነው የሚገኘው። ጌታቸው እንዴት ቆይተሃል? ከጠቅላይ ሚኒስትር አብይ አህመድ ማብራሪያ በመነሳት በተለይ ደግሞ የኢትዮጵያ ኢኮኖሚ የዘንድሮውን አፈጻጸም በተመለከተ ምን እንደሚመስል መረጃዎችን ብታደርሰን። አመሰግናለሁኝ ነጻነት። እንደሚታወቀው ኢትዮጵያ ከሀገራዊ ለውጡ በኋላ ሀገር በቀል የኢኮኖሚ ማሻሻያን ተግባራዊ እያደረገች ትገኛለች። ይህም በ2012 ጀምሮ ነው ተግባራዊ እየተደረገ የሚገኘው። በሁለት ምዕራፍ ነው ተግባራዊ እየተከናወነ የሚገኘው። ከ2016 ሐምሌ ወር ጀምሮ ደግሞ ኢትዮጵያ ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ገብታለች። ጠቅላይ ሚኒስትር አብይ አህመድ በዛሬው የምክር ቤት ውሏቸውም እንዳነሱት በተለይ ኢትዮጵያ ከሀገራዊ ለውጡ በኋላ እያስመዘገበችው ላለው ፈጣን እድገት የተሟላ ማክሮ ኢኮኖሚ ማሻሻያ እንዲሁም ደግሞ በአጠቃላይ ሀገር በቀል የኢኮኖሚ ማሻሻያው ትልቅ አስተዋጽኦ እያበረከተ መሆኑን የገለጹት። ለዚህ የሚያነሱት ምክንያት ምንድን ነው? በተለይ በዓለም አቀፍ ደረጃ ጂኦፖለቲካል ውጥረት ባለበት ዓለም አቀፍ ቀውሶች በዓለም ኢኮኖሚ ላይ ከፍተኛ ጫና እያሳደሩ ባለበት ወቅት ኢትዮጵያ እድገቷን አስቀጥላ መጓዝ ችላለች። ለዚህም ደግሞ ትልቅ አስተዋጽኦ እያበረከተ ያለው የኢኮኖሚ ማሻሻያው መሆኑን ነው ያነሱት። በተለያዩ ዘርፎች የተመዘገቡ ውጤቶችንም ጠቅላይ ሚኒስትር አብይ አህመድ በዝርዝር አንስተዋል። ግብርናን ብንመለከት የግብርናው ሴክተር በተለይ መንግስት ባደረገው ድጋፍ የኩታ ገጠም እርሻን በማስፋፋት ሜካናይዜሽንም በማስፋፋት ከዚህ ቀደም ምርት የማይሰጡ መሬቶችም ወደ እርሻ ስራ እንዲገቡ በመደረጉ ምክንያት የግብርና ምርታማነት በከፍተኛ መጠን ማደጉን አንስተዋል ጠቅላይ ሚኒስትር አብይ አህመድ። በተለይ የግብርናው ዘርፍ ለብቻው ካለፈው ዓመት በዚህ ዓመት የ7.7 በመቶ በራሱ እንደሚያድግ ነው የገለጹት። ከዛ በተጨማሪ የኢንዱስትሪውም ዘርፍ በከፍተኛ መጠን እያደገ መሆኑን ያነሱት ጠቅላይ ሚኒስትር አብይ አህመድ በተለይ በኢትዮጵያ ታምርት እንቅስቃሴ መንግስት ለዘርፉ ትልቅ ትኩረት ሰጥቶ እየሰራ ይገኛል። መዋቅራዊ የኢኮኖሚ ሽግግርንም በማሳካት በኩል ይህ ዘርፍ ትልቅ ተስፋ ተጥሎበታል። በተለይ በዚህ ዓመት የኢንዱስትሪው ዘርፍ ታይቶ በማይታወቅ ሁኔታ 12.7 በመቶ በራሱ ካለፈው ዓመት ማለት ነው እንደሚያድግ ይጠበቃል። በዚህ ዓመት 5 ቢሊዮን ዶላር ያህል ምርቶችም በኢንዱስትሪው ዘርፍ ከውጭ ገቡ የነበሩ ተተክተዋል ማለት ነው። ከዛ በተጨማሪ የአገልግሎቱን ዘርፍ ስንመለከትም አገልግሎት ዘርፍም ልክ እንደ ግብርናው እንደ ኢንዱስትሪው በከፍተኛ መጠን እያደገ ነው። ለቱሪዝም ዘርፍ የተሰጠውን ትኩረት ልናነሳ እንችላለን። የንግዱም ዘርፍ በተለይ መንግስት ባደረጋቸው የተለያዩ ማሻሻያዎች የንግዱ ዘርፍም መነቃቃት የታየበት ነው። አገልግሎት ዘርፍ በዚህ ዓመት 9.8 በመቶ እንደሚያድግም ይጠበቃል። ለዚህም እንግዲህ ትልቅ አስተዋጽኦ የሚያበረክቱት በአገልግሎት ዘርፍ ያሉት እንደ ኢትዮጵያ አየር መንገድ እንግዲህ ኢትዮጵያ አየር መንገድን ብናይ በዚህ ዓመት 17 ሚሊዮን ያህል የውጭ መንገደኞችን አጓጉዟል። ከዛ በተጨማሪ 4 ሚሊዮን ያህል የሀገር ውስጥ መንገደኞችንም ማጓጓዝ ችሏል ማለት ነው። እነዚህ ሁሉ ሲደመሩ የኢትዮጵያ ኢኮኖሚ በተለይ በዚህ ዓመት 10.2 በመቶ እቅድን ለማሳካት ትልቅ አቅም መሆናቸውን ነው ጠቅላይ ሚኒስትር አብይ አህመድ ያነሱት። እንግዲህ ሌሎችንም
አፈጻጸሞች ስናይ እንግዲህ በተለይ የግብርናው ዘርፍ፣ የኢንዱስትሪው ዘርፍ፣ የአገልግሎት ዘርፍ በከፍተኛ መጠን ማደጉን አንስተናል። በተለይ በዲጂታል ዘርፍም ኢትዮጵያ ዲጂታል ቴክኖሎጂን ለማስፋፋት በሰጠችው ትኩረት ትልቅ ውጤት እየተመዘገበ ኢኮኖሚውንም በማነቃቃት የደም ስር ሆኖ እያገለገለ መሆኑን ነው ያነሱት ጠቅላይ ሚኒስትር አብይ አህመድ። እንግዲህ የተገኙ ውጤቶችንም ስናይ በተለይ የውጭ ንግድን እንኳን ብናይ ከዚህ ቀደም ከ17 እስከ 27 ዓመት ውስጥ ይገኙ የነበሩ ውጤቶች ናቸው በዚህ ዓመት የተገኙት። የውጭ ንግድ እንኳን 11 ቢሊዮን ዶላር ታሪካዊ የሆነ በተለይ የሸቀጦች የውጭ ንግድ ማለት ነው የተገኘበት ነው በዚህ ዓመት። ይህም ካለፈው ዓመት ጋር ሲነጻጸር እንግዲህ ከፍተኛ ብልጫ ያለው ነው። ከሀገራዊ ለውጡ ካሉት ደግሞ ከፍተኛ ውጤት የተገኘበት ነው። ሌሎች ውጤቶችንም ስናይ እንግዲህ በአጠቃላይ ኢትዮጵያ በዚህ ዓመት ከወጪ ንግድ እንዲሁም ደግሞ ከውጭ እርዳታ ከአገልግሎቱም ዘርፍ ወደ 38 ቢሊዮን ዶላር ያህል ማግኘቷን ነው ጠቅላይ ሚኒስትር አብይ አህመድ የገለጹት ማለት ነው። ይህም እንግዲህ ኢትዮጵያ የተለያዩ በሀገር ውስጥ ያሉ ጫናዎችን ተቋቁማ በዓለም አቀፍ ደረጃ ያሉ ጫናዎችን ተቋቁማ ሪዚሊየንት የሆነ ጫናን የሚቋቋም የኢኮኖሚ እድገት እያስመዘገበች መሆኑን ነው ጠቅላይ ሚኒስትር አብይ አህመድ በዝርዝር በምክር ቤት ውሏቸው በዛሬው ዕለት ያነሱት ማለት ነው። ጌታቸው ባልቻ ስለ መረጃዎች እናመሰግናለን። ተመልካቾች በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ በርካታ ጉዳዮች ተነስተዋል። ከኢኮኖሚያዊ ጉዳዮች ባለፈ ሰላምና ጸጥታ እንዲሁም ደግሞ ኢትዮጵያ እያከናወነች ያለቻቸው ተግባሮች ምንድናቸው የሚለውም በምክር ቤቱ የተነሱ ጉዳዮች ናቸው። አሁን ከኢኮኖሚያዊ ጉዳዮቻችን መለስ ብለን ሌላውን ጉዳይን እንመልከት። የኢትዮጵያ ህዝብ በተለይ በሰባተኛው ጠቅላላ ምርጫ ያሳየው ተሳትፎ በአንድነትና ጽንፈኝነትን በመጸየፍ ሀገርን ለማጽናት ያለውን ቁርጠኝነት በተግባር ያረጋገጠበት ስለመሆኑ በህዝብ ተወካዮች ምክር ቤት በዛሬው ዕለት ተነስቷል። የጸናች ኢትዮጵያን ለትውልድ ለማስተላለፍና የኢትዮጵያን ህዝብ ደግሞ ለብልጽግና ፓርቲ የሰጠውን አደራ ለመወጣት መትጋት እንደሚገባም ጠቅላይ ሚኒስትር አብይ አህመድ አንስተዋል። ይህንን ጉዳይ መነሻ በማድረግ ቶማስ ኃይሉ ተጨማሪ ዘገባ አዘጋጅቷል። በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ምዕራፍን ይዞ ያለፈው ሰባተኛው ጠቅላላ ምርጫም በብዙ መልኩ አዳዲስ ክስተቶችና እውነታዎችን ይዞ ብቅ ብሏል። ይህ የብዙዎችን ትኩረት የሳበ እንዲሁም ሰፊ የህዝብ ተሳትፎ የታየበት ታሪካዊ ዕለት የባንዳና የባዳ ለምርጫ አትመዝገቡ እንዲሁም አትምረጡ የሚል ማስፈራሪያን አልፎ የህዝብ ድምፅ ያሸነፈበት ክስተትንም አልፏል። ምን ለየው የዘንድሮ ምርጫ ያላችሁ እንደሆነ ከዚህ ቀደም የሚፎካከሩ ኃይሎች በሐሳብ አልፎ አልፎም በጉልበት ይጠቃቃሉ። ዘንድሮ ግን የሚፎካከሩ ኃይሎች ሳይሆኑ ራሱ ምርጫው የጥቃት ኢላማ ነበር። ራሱ ምርጫው እንዳይከወን እንደ አንድ ታርጌት ተወስዶ ተሰርቶበታል። ለምን ያላችሁ እንደሆነ አጋጣሚ ሆኖ አለመታደል ሆኖ የኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። ምርጫ ስለማይወዱ የሚወዳደሩ ሀሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና ሀገር የማጽናት ልምድ ያለው የኢትዮጵያ ሕዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። ይህ በምርጫው ዕለት የታየው የህዝብ ጎርፍ በኢትዮጵያ የፖለቲካ የኢኮኖሚና የማህበራዊ ጉዞ ላይ ትልቅ ትርጉም የነበረውም ነው። በዚህም በምርጫው የታየው ከፍተኛ ቁጥር ያለው ተመዝጋቢና ድምፅ ሰጪም ጽንፈኝነትን ተጸይፎ ለዲሞክራሲ ስርዓት ግንባታ ያለውን ጽኑ ፍላጎትም ያሳየበትም ነው። በዘንድሮ ምርጫ ማድረግ አትችሉም፣ አይሳካም የሚለው ሀሳብ የብዙ ኃይሎች ፍላጎት ቢሆንም ኢትዮጵያውያን በአንድ ድምፅ ጽንፈኝነት አንፈልግም፣ ባንዳነት አንፈልግም፣ ዘረኝነት አንፈልግም። እኛ ኢትዮጵያውያን ተባብረን የጋራ ሀገር ማጽናት ማበልጸግ ነው ምኞታችን የሚለውን በአንድ ድምፅ አስተጋብተዋል። ለዚህም ነው ህዝቡን አናቀውም የምንለው። ሰሜን ብትሄዱ፣ ደቡብ ብትሄዱ፣ ምዕራብ ብትሄዱ፣ ምስራቅ ብትሄዱ አንድ ድምፅ ነበር፣ ጽንፈኝነት አያስፈልገንም የሚል፣ ባንዳነት አያሻንም የሚል።
ምርጫው በሰላማዊ ድባብ መጠናቀቁና የህዝብ በነቂስ መውጣት ትልቅ ስልታዊ መልእክትም ነበረው። ይህም ህዝቡ ከማንኛውም አይነት አለመረጋጋት፣ የኃይል አማራጭ ወይንም ከጎራ ፖለቲካ ይልቅ ስልጣን በሰላማዊ በህጋዊና በሰለጠነ መንገድ ብቻ በመያዝ ሀገረ መንግስቱን ማጽናት የሚል ስለሆነም አረጋውያን በዕድሜያቸው ማምሻም የህክምና ክትትል ሲያደርጉ የነበሩ ዜጎች ከህመማቸው ጋር እየታገሉም ሀዘንተኞች ሁሉ ሳይቀሩ ድምፃቸውን ሰጥተዋል። ይህ ደግሞ ለምርጫው አሸናፊ ፓርቲ ትልቅ የቤት ስራን የሰጠም ነው። ከኛ አንጻር የነበረው መልእክት ግልጽ ነው። ጅምራችሁ መልካም ነው። ዘርፈ ብዙ ኢኮኖሚዎች ለማሻሻል የምታደርጉት ጥረት መልካም ነው። ጅምራችሁን ወደንላችኋል። ስርዓታዊ ሌብነት መጥፋቱን እንደግፋለን። አሁንም ግን በውስጣችሁ ሌቦች ስላሉ በተቻለ መጠን ሌብነትን አጥርታችሁ ሰርቪስ አሻሽላችሁ ትልሞቻችሁን በተሟላ መንገድ አሳክታችሁ የጸናች የበለጸገች ኢትዮጵያን ለልጆቻችሁ ለማስረከብ የእናንተን ድርሻ አንድ ጡብ ማስቀመጥ ትችላላችሁ በሚል ተስፋ ነው የኢትዮጵያ ሕዝብ የመረጠን። ባዶ ቼክ ነው የሰጠን። በዚህ ቼክ ላይ መልካም ስም፣ መልካም ስራ መዝራት፣ መልካም ውጤት ማምጣት የኔና የእናንተ ኃላፊነት ይሆናል። ይህንን ቼክ በአግባብ ሳንጠቀም ካበላሸነው የኢትዮጵያ ሕዝብ ጥይት ሳይፈራ እንደመረጠው ጥይት ሳይፈራ የተቃርኖ እርምጃ መውሰድ ይችላል። በታማኝነት እና ሕዝብን በማክበር ማገልገል ምን ያክል ውጤታማና ፍሬያማ እንደሚያደርግ በዘንድሮ ምርጫ ለማየት ተሞክሯል። በአጠቃላይ ምርጫው አስተምሮን የህዝባችንን ጥልቅ አሳቢነትና ሰላም ፈላጊነት አሳይቶን ያለፈ ስለሆነ እኛ በዚያ ልክ መገለጥ እንድንችል ፈጣሪ ይርዳን ብቻ ነው ማለት የምችለው። በዲሞክራሲ ስርዓት ውስጥ የአንድ መንግስት ጥንካሬ የሚለካው ከህዝብ በሚገኝ የውክልና ስልጣን ስፋት ነው። ሰፊ የህዝብና የፖለቲካ ፓርቲዎች ተሳትፎ በታየበት ሰባተኛው ጠቅላላ ምርጫም የብልጽግና ፓርቲ 85 በመቶ በሚሆኑ ወንበሮች ብቻ እንዲወዳደር በደረሰበት ውሳኔም የተፎካካሪ ፓርቲዎች ድምፅን አካታች ለማድረግ ቀናይ መንገድንም ተከትሏል። እንደ መንግስት እኛ በኢትዮጵያ ህዝብ የምርጫ ታሪክ፣ በአፍሪካ የምርጫ ታሪክ ምናልባት ዲሞክራሲ ከኛ ወዲያ የሚሉ ሀገራትን ቢሆኑ አድርገው በማያውቁት ልክ የብልጽግና ፓርቲ ከ6 ወራት በፊት ይህንን ምርጫ በሚመለከት በነበረን ውይይት ብልጽግና ከ85% ባለፈ ወንበር አይወዳደርም፣ 15%ን ሙሉ በሙሉ የሚፎካከሩ ፓርቲዎች በነፃነት ኢንከምበንስ መንግስት በሌለበት ተጭበረበረ ወይም ደግሞ መንግስት በኃይል ወሰደ በማይሉበት ሁኔታ ብቻቸውን ይወዳደሩ። እኛ ከነሱ ጋር በ85 እንወዳደራለን። ለነሱ 100% እድል ይሰጥ፣ ለኛ ግን 85% እድል ይሰጥ ብለን እንደምታስታውሱት ተጨቃጭቀን ተነታርከን ወስነናል። የብልጽግና አባላት ያኔ የጎረበጠ ቢመስላችሁ ሐሳቡ ዛሬ ላይ ውጤቱ እንደምታዩት ለዲሞክራሲ ቀናይነት በካቢኔ ማስገባት ብቻ ሳይሆን በፓርላማ 15% አልወዳደርም የሚል ገዢ ፓርቲ በድፍን አፍሪካ መኖሩን እጠራጠራለሁ። በእኛ ሁኔታ ታይቶ አይታወቅም። ለምን? ብዙ ድምጾች እንዲገቡ ፍላጎት ነበር። ብዙ ድምጾች እንዲሳተፉ ፍላጎት ነበር። ያን የኢትዮጵያ ሕዝብ ተገንዝቦ ከወትሮ በተለየ መንገድ በርከት ያሉ ፓርቲዎች በክልልና በፌዴራል ፓርላማ ተሳታፊ መሆን ችለዋል። ምናልባት ማለፍ ሲገባቸው የቀሩ ግለሰቦች ሊኖሩ ይችላሉ። በአብዛኛው ሲታይ ግን ሰላማዊ፣ ዴሞክራሲያዊ የህዝብ ይሁንታ በግልጽ የታየበት ምርጫ ሆኖ እኛም እንደ ፓርቲ 15% ይቅርብን ያልነው ጉዳይ ብዙ ድምፅ ለመስማት እድል የሰጠ ስለሆነ የብልጽግና ፓርቲ አባላት እንደዚህ ባለው ወጣ ያለ ውሳኔ አካል በመሆናችሁ ኩራት ሊሰማችሁ ይገባል። ይህ በየትኛውም አፍሪካ ሀገር
አይታይም። በአጠቃላይ በኢትዮጵያ 7ኛው ጠቅላላ ምርጫ የታየው የህዝብ ተሳትፎም ተራ ቁጥር ወይንም ስታቲስቲክስ አልነበረም። ይልቁንም ዜጎች የሀገሪቱን የመጨረሻ የስልጣን ባለቤት ራሳቸው መሆናቸውን ያወጁበት ታሪካዊ ክስተትም ነው። ይህ ህዝባዊ ንቃትን ወደ ዘላቂ ልማትና አስተማማኝ የዲሞክራሲ ስርዓት እንዲቀየር የፖለቲካ ሊቃኑ የህዝቡን ድምፅ በትክክል መተርጎምና ማክበርም ጊዜው ጠይቋል። የኢትዮጵያ ብሔራዊ ምክክር ኮሚሽን በተሰጠው ጊዜ አጀንዳዎችን የመለየት ስራውን በጥንቃቄ ማከናወኑ ለዘላቂ ሰላም መስፈንና ችግሮችን በውይይት በመፍታት የሚያምን ማህበረሰብ ለመፍጠር መሰረት ጥሏል። ለረጅም ዘመናት ምላሽ ሳያገኙ ተዳፍነው የቆዩ ጥያቄዎችን ከጥቂት ልሂቃን መድረክ በማውጣት የህዝብ ባለቤትነትን ለማረጋገጥ የተወጠነው ሀገራዊ ምክክር በተለይም የትናንት ያለመግባባት መንገድ በውይይት ለመቀየር ትልቅ ተስፋ ሰንቆ ወደ አዲስ ምዕራፍም ተሸጋግሯል። ይህንን ጉዳይ መነሻ በማድረግ መሐመድ አልቃድር ተከታዩን ዘገባ አዘጋጅቷል። በኢትዮጵያ ለረጅም ጊዜያት የማንነት፣ የወሰን፣ የፍትህና አብሮ የመኖር ጥያቄዎች ምላሽ የሌላቸው ይመስል በተደጋጋሚ ተዳፍነው ቆይተው ነበር። እነዚህ በትውልዶች መካከል ሲንከባለሉ የኖሩ እውነቶች ለዘመናት መቋጫ ማጣታቸው ምንጩ ሲፈተሽ ደግሞ የጥቂት ፖለቲከኞች፣ ምሁራንና በመንግስታዊ መድረኮች ላይ የመፍትሄ ሀሳብ የሚመስሉ ጉዳዮች ተንጠልጥለው መቅረታቸው ነው። በዚህም ምክንያት ጥያቄዎቹ የሰፊው ህዝብ መሆናቸው ቀርቶ የባለቤት አልባነት ስሜት እንዲነግስባቸው አድርጎም ነበር። ዛሬ ግን ይህ የታሪክ አቅጣጫ ሊቀየር ኢትዮጵያ ታላቅ ተስፋ የጣለችበት የሀገራዊ ምክክር ዋዜማ ላይ ይገኛል። ይህ ምክክር በቁርሾ ትዝታ ውስጥ የመኖርን የትላንት መዋዠቅ በውይይትና በብልሃት የሚቀይር ለነገው መንገድ ትልቅ ትምህርት የሚቀሰምበትና ወደ ተሻለው ነገ የሚያሻግር ምዕራፍም ነው። የናሽናል ዲያሎግ እድል ሰፊ እድል ነው። ብዙዎች የታሰሩበት፣ ለረጅም ጊዜ ጠየቁት፣ ዋጋ የከፈሉበት ጥያቄ ነበር። አሁን ስናገኘው ማቅለል ጥሩ አይደለም። ኢትዮጵያውያን አንድ ክፉ አመል አለን። እድል ሲመጣ አንጠቀምም፣ ካለፈ ደግሞ እናዝናለን። ለዘመናት የተከማቹትን አብረን ተወያይተን መልክ እናበጅ፣ አዲስ ሶሻል ኮንትራክት እንፈርም ለማለት ነው። አሁን ያለው ትውልድ መክሮ ዘክሮ ተነጋግሮ መፍታት አለበት የሚለውን እኛም እናምናለን። ለዚያም ነው ውይይቱን በዚህ መልክ እየደገፍን ያለ ነው። የሀገራዊ ምክክር ኮሚሽኑ የተሟላ ሂደቱን በጥንቃቄ ለመከወን በቂ ጊዜ ተሰጥቶት ማለፉንና አጀንዳዎቹም በቅደም ተከተል መለየቱ ጉዞው የስኬት መሆኑን ያበስራል። ይህ ጊዜ ካለፈው ታሪክ ጠቃሚውን ይዞ ለመሻገርና የጎደለውን ደግሞ በውይይት እንዲሞላ የሚያስችል ትልቅ ዕድልም ሆኗል። ሲያቋስል የከረሙ ጉዳዮች በጥልቀት ተረድቶ ፍቱን መድኃኒትም ለመቀመም የተሰጠ የብልሃት ስሌትም ጭምር ነው የሀገራዊ ምክክሩ። የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለን እናሻሽላለን ያለው ይሄ ትልቅ ምርታ ይመስለኛል። በነገራችን ላይ አውትፑቱን በሚመለከት አንዳንዱ ፌዴራል ስርዓት ይፈርሳል፣ አንዳንዱ ብዙ መላምቶች አሉ። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሀሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም። የዚህ ታላቅ የውይይት መድረክ የመጀመሪያ ተስፋ ሰጪ ፍሬ በልሂቃን ዝግ መጋረጃ ጀርባ አለመታጠሩ ነው። ይልቁንም የዜጎች ድምፅ በሰፊው መስተጋባት መቻሉና ይህንን ምክክር ከሌሎች ያለፉት ጊዜያት የተለየና እውነተኛ ተስፋ የሚጣልበት አድርጎታል። የዚህ ጉባኤ ትልቁ መሰረት የመመካከርን አስፈላጊነት ማስረጽና ከግጭትና አለመግባባት ወደ ውይይት ጠረጴዛ መሰባሰብ ነው። ነገር ግን የዘላቂ ሰላም ምንጩ መድረኩ ብቻ ሳይሆን የመድረኩ ባለቤት የሆነው ህዝቡ ራሱ ነው። በመቶ ሺህ የሚቆጠሩ ሰዎች በድፍን ኢትዮጵያ፣ በመካከለኛው ምስራቅ፣ በአፍሪካ፣ በአውሮፓ፣ በአሜሪካ ያሉ ኢትዮጵያውያን ጨምሮ በኢትዮጵያ ታሪክ ታይቶ የማያውቅ የግራስ ሩት የኤሊት ባርጌን የኤሊት ዲስከሽን ሳይሆን በግራስ ሩት ያሉ ዜጎች ስለ ጉዳያቸው
በነፃነት የሚወያዩበትና አጀንዳ የሚሰጡበትን መድረክ ፈጥረዋል። ይህንን ሂደት ባናራክሰው ጥሩ ይሆናል። ብዙ ጉዳዮች የመጡበትና ለኢትዮጵያም የሚጠቅም ስለሆነ በእነዚህ ውይይቶች ምን አገኘን ያላችሁ እንደሆነ የማህበረሰብ ግጭት ቀንሷል ወይም እምብዛም አይሰማም። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይም። ይበልጥ ስንወያይ፣ ህግ ስናበጅ፣ ጥያቄዎች በአግባብ አድምጠን ስንመልስ በዜጎች መካከል በህዝቦች መካከል የሚፈጠሩ ጉዳዮች ይበልጡኑ እየቀነሱ እየሰከኑ የመሄድ እድል እንዳላቸው ያመላክታል። የብሔራዊ ምክክር ኮሚሽን በህዝብ ተወካዮች ምክር ቤት በተሰጠው የጊዜ ማራዘሚያ መሰረት ስራዎችን በከፍተኛ ጥንቃቄ ረግቶና አስተውሎ እያከናወነ ይገኛል። ይህም የነገዋን ኢትዮጵያ በጽኑ መሰረት ላይ ለመገንባት የሚደረግ የጥበብ ጉዞ ነው። ኮሚሽኑ እያንዳንዱ እርምጃዎቹ በኃላፊነት ስሜት በመራመድ የትውልዱን አደራ ለመወጣትም እየተጋ ይገኛል። ሌላው ዛሬ በምክር ቤት የተነሳው ጉዳይ የሰላም የጸጥታና የደህንነት ጉዳይን የሚመለከት ነው። በተለይም በዚህ ጉዳይ ላይ ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተዋል። የኢትዮጵያ ሰላምንም በሚመለከት አሁን ላይ የኢትዮጵያ ሰላም እያሳየ ያለው መሻሻል በተለይ ከህዝቦች ጽኑ የምክክር ፍላጎት የመነጨ ስለመሆኑም ነው የተነሳው። እየተደረገ ባለው ደግሞ ሀገራዊ ምክክር የማህበረሰብ ግጭቶች እየቀነሱ መምጣታቸውንም ጠቅላይ ሚኒስትር አብይ አህመድ አንስተዋል። አስማረ ብርሃኑ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። በኢትዮጵያ የፖለቲካ አውድ ውስጥ ሰላም የትላንት ናፍቆት፣ የዛሬ ብርቱ ፍላጎትና የነገ የህልውና ጉዳይ ነው። በህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ የተሰማው ድምፅም የዚሁ እውነታ ማሳያ ነው። የኢትዮጵያ ሁለንተናዊ ሰላም በራሳቸው በኢትዮጵያውያን መረጋገጥ ያለበት ጉዳይ መሆኑ የትላንት ግብራቸው የዛሬ እውነታቸው ጭምር ነው። ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት የተነሱትን ጥያቄዎችና የመፍትሄ ሀሳቦች ባደነቁበት ንግግራቸው ባለፉት ዓመታት በተለያዩ አካባቢዎች ይስተዋሉ የነበሩ ግጭቶችና አለመረጋጋቶች አሁን ላይ መሻሻል እያሳዩ መምጣታቸውን ዋቢ በማድረግ ከዚህ የተሻለ አማራጭ እንደሌለም ጭምር አስምረውበታል። በኢትዮጵያ ታሪክ ታይቶ የማያውቅ የግራስሩት የኤሊት ባርጌን የኤሊት ዲስከሽን ሳይሆን በግራስሩት ያሉት ዜጎች ስለ ጉዳያቸው በነፃነት የሚወያዩበትና አጀንዳ የሚሰጡበትን መድረክ ፈጥረዋል። ይህንን ሂደት ባናራክሰው ጥሩ ይሆናል። ብዙ ጉዳዮች የመጡበትና ለኢትዮጵያም የሚጠቅም ስለሆነ በእነዚህ ውይይቶች ምን አገኘን ያላችሁ እንደሆነ የማህበረሰብ ግጭት ቀንሷል ወይም እምብዛም አይሰማም። አማራና ኦሮሞ፣ ሶማሌና ኦሮሞ፣ ጌዲዮና ሲዳማ ወይም ወላይታና ሲዳማ የሚባል ህዝብና ህዝብን የመሰለ የሚያገናኝ ግጭት ኢትዮጵያ ውስጥ ቀንሷል። ሃይማኖትና ሃይማኖትን የሚያጋጭ ግጭትም ኢትዮጵያ ውስጥ ቀንሷል። ኢትዮጵያ ውስጥ ያለው ምንድነው ያላችሁ እንደሆነ አሁን ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ኃይሎች እነዛ ብሔሮች አለጋጭ ሲሏቸው እነሱ እየመጡ እየገጯቸው ነው። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይም ወይም በእጅጉ ቀንሷል። ይሄ ትልቅ እርምጃ ነው። ይበልጥ ስንወያይ፣ ህግ ስናበጅ፣ ጥያቄዎች በአግባብ አድምጠን ስንመልስ በዜጎች መካከል በህዝቦች መካከል የሚፈጠሩ ጉዳዮች ይበልጡኑ እየቀነሱ እየሰከኑ የመሄድ እድል እንዳላቸው ያመላክታል። ለዚህ ለውጥ ዋነኛው ምሰሶ እየተካሄደ ያለው ሀገራዊ ምክክር ኢትዮጵያውያን ትልቅ ተስፋ የሰነቁበት የሰላም ማዕዳቸው ነው። በዚሁ የምክክር ሂደት የማህበረሰብ ግጭቶች በከፍተኛ ሁኔታ እየቀነሱ መምጣታቸውን መሬት ላይ ያለው ሀቅ መስክሮ ለነገ ታላቅ ተስፋን የሚሰንቅ ነው። እየመጣ ያለው የሰላም አውድ ግን ሙሉነት ይቀረዋል። የታጠቁም ሆነ ያልታጠቁ የፖለቲካ ኃይሎችን በሰከነና በሰላማዊ መንገድ ወደ ጠረጴዛ ማምጣት የግድ ስለመሆኑ የህዝብ እንደራሴዎች አጽንኦት ሰጥተውበታል።
የኢትዮጵያ ሰላም አንጻራዊ በሆነ መልኩ መሻሻሉ መልካም ዜና ቢሆንም ዘላቂነቱ ግን የሚወሰነው በሂደቱ ቀጣይነት ነው። ጠንካራና የማይናወጥ ሀገረ መንግስት ለመገንባት ከመሳሪያ ይልቅ የሀሳብ የበላይነት ቀዳሚው የኢትዮጵያውያን ምርጫ ስለመሆኑ ካለፈው ግብራቸው ተምረው በንግግር ሰላማዊ አውድን ማምጣት የመጨረሻ አማራጫቸው ነው። መንግስትም ቢሆን የትኛውንም አይነት ችግር በውይይትና ድርድር ለመፍታት መርህ አድርጎ መጓዙ ከትላንት እስከ ዛሬ የመጣበት ሂደቱ አብነቶች ናቸው። ይህ መርህ በተግባር ተተርጉሞ የሰመረ ውጤት የሚያመጣው ደግሞ በሆደ ሰፊነት ነው። በየጫካውና በየጎራው ካሉ የታጠቁ ኃይሎች ጋር የሚደረገው የሰላም ውይይት ተጠናክሮ የሚቀጥለው በዚህ የሆደ ሰፊነት መንፈስ ብቻ ስለመሆኑም ጠቅላይ ሚኒስትር አብይ የቀጣዩንም መዳረሻ የሰላም ፍኖት ስለመሆኑ አስምረውበታል። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ብዙ ሰልፎች፣ የሃይማኖት በዓላት እንዳልኳችሁ ከ50 ሺህ በላይ የምርጫ ጣቢያዎች እና ትላልቅ ኩነቶች ሲካሄዱ እምብዛም የሚታይ ችግር የለም። የሚያጋጥመንን አልፎ አልፎ ያለውን ግጭትና በአንዳንድ ክልሎች ያለውን ግጭት ደግሞ ቅድም አንዳንድ የምክር ቤት አባላት እንዳነሳችሁት ይበልጥ በመወያየት በመነጋገር በመመካከል በመቀራረብ ለመፍታት በእኛ በኩል ጥረት ይደረጋል። እናንተም ድጋፍ እንደምታደርጉ ተስፋ አደርጋለሁ። በጥያቄዎቻችሁ ላይ ግን እውነተኛ ምክክር፣ እውነተኛ ውይይት፣ እውነተኛ ግብዣ ላላችሁት በተደጋጋሚ እዚህ ምክር ቤት ለመጋበዝ ሞክሬያለሁ። በርካታ የኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ እየተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። በእኛ በኩል ያለው ፍላጎት እሱ ነው። ለምን? ስለማያዋጣ ወደ ድል ስለማይወስድ ተነጋግረን በጋራ ሀገር ማነጽ መገንባት ይሻላል የሚል እምነት ነው ያለን። ይህንን ማጠናክረን እንቀጥላለን። ይሁን እንጂ ሰላምን ማምጣት የመንግስትና የፖለቲካ ኃይሎች ጉዳይ ብቻ አይደለም። የሀገር ውስጥ ሰላምን ለማደፍረስና የባዳን የውክልና ተልዕኮ ለመፈጸም የሚንቀሳቀሱ ባንዳዎችን መከላከል ሌላው ትልቅ የቤት ስራ ነው። ይህንን አደጋ ለመቀልበስ የሚከተሉት ሁለት ዋነኛ ስትራቴጂዎች ትኩረት ተሰጥቷቸዋል። ዜጎች የሴራዎችን ምንጭ ተረድተው የሰላማቸው ዘበኛ እንዲሆኑ የህዝብ ውይይቶችን ማጠናከርና የህግ የበላይነትን ለማስከበር የጸጥታ መዋቅሩን ማዘመን። አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ያ ለምንድን ነው የሆነው የሚል ጥያቄ ግን ካላችሁ ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን፣ ጊዜያቸውን አጥፍተው ባንዳ ያሳድዳሉ። ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር። ከፍተኛ ለውጥ ነው ያለው። ሎ ኢንፎርስመንት ኤጀንሲስ መገመት ከሚቻል በላይ በቁጥር በብቃት በቴክኖሎጂ እያደጉ መጥተዋል። ኢትዮጵያን ከማንኛውም ጥቃት ለመከላከል የሚያስችል ቁመና እየፈጠሩ ይገኛሉ። ነገር ግን የሽፍቶች ባህሪ የኮንቬንሽናል ጦርነት ባህሪ ስላልሆነ ህዝባችን ከሎ ኢንፎርስመንት ኤጀንሲስ ጋር በትብብር ሆኖ እነዚህን ኃይሎች የመቆጣጠር ስራ መስራት ይጠበቅበታል። እንደ ሃይማኖት ያሉ ስስ አጀንዳዎችን በማጫጫህ የመላ ኢትዮጵያውያን መገለጫ ለማድረግ የሚደረገው ጥረት የሀገር ሰላም የማይዋጥላቸው ሴራ በመሆኑ ይህንን ማክሸፍና የቆየውን የሰላም ማህበራዊ ውሉን ማጠናከር የሚጠበቅ መፍትሄ ነው። የኢትዮጵያውያንና የመንግስቱ አሁናዊ ትልቁ መልእክት ግልጽ ነው። ኢትዮጵያ ካለችበት የግጭት አዙሪት ወጥታ ዘላቂ ሰላምን ለማስፈን ውይይትና ድርድር ብቸኛ አማራጮች ናቸው። አሁን የቀረው ፈተና የወደ ሰፊነትና የሰላም ተስፋ በሁሉም ኢትዮጵያውያን ቅቡልነት አግኝቶ ወደ መሬት ተተግብሮ ማሳየት ብቸኛው መፍትሄያችን ነው። ከዚሁ ከሰላም ጸጥታና ደህንነት ጉዳይ ጋር ተያይዞ በትግራይ ካለው እውነት ጋርም እንደዚሁ በተጨማሪ ጠቅላይ ሚኒስትር አብይ አህመድ ማብራሪያ ሰጥተዋል። በተለይ የፌዴራል መንግስት በትግራይ ወደ ጦርነት የሚያስገቡ ትንኮሳዎች ቢኖሩም ትዕግስትን የመረጠው ከግጭት የሚገኝ ትርፍ እንደሌለ በመረዳት ስለመሆኑ ነው ያነሱት። ይሁንና የኢትዮጵያ ሉዓላዊነት ለማስከበር ከመቼውም ጊዜ በላይ ዝግጅት መደረጉን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። መንግስት የኢትዮጵያን አጓጊ ጉዞዎች ደግሞ ለማሳካት ለሰላም በሩን ከፍቶ ኑ አብረን እንስራ
እያለ መሆኑንም እንደዚሁ ጠቅላይ ሚኒስትር አብይ አህመድ አንስተዋል። ይመራደም በዚህ ጉዳይ ላይ ተጨማሪ ዘገባ አለው። ምንኛ ሰላምን የማንገስ ፍላጎት! እንዴት ያለ ቀውስን በውይይት የመፍታት ያማረውን ስልጡን መንገድን መርጧል የፌዴራል መንግስት። ተቃራኒው ኃይል በመጣበት የጦርነት አማራጭ ሳይፈልግ ተገዶ በሚገባው ቋንቋ ናግሮ የጨረሰውን ጉዳይ የለም እዚህ ጋር ልቁምና በሰላም ልቋጨው ብሎ የፕሪቶሪያውን የሰላም ስምምነት አዋልዷል። ሁሌም ትርፉ ከሰላም ነው፣ ሰላምን በሰላም እንፍጠር ሲል የፌዴራል መንግስት ፍላጎቱ ወደ ኋላ ካስቀረን የእርስ በርስ ግጭት እንውጣ ነው። ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚህም የሰሜኑ ጦርነትን በፕሪቶሪያው የሰላም ስምምነት እንዲቆም ሲፈረም አሸናፊው ከተሸናፊው ጋር የተደረገ ድርድርን አጥብቆ ሰላምን ከመሻት የመጣ ነው። ሰላምን መገንባት የጦርነትን ያህል ፈጣን አይደለም። ግን ደግሞ ሳይውል ሳያድር ወዲያውኑ የፌዴራል መንግስት የሰላም ስምምነቱን ሲተገብር የነበረው ያለምንም ማመንታት ነበር። በእያንዳንዱ ቀንና ጊዜ ስለ ህዝብ መጠቀምና ስለ ልማት የፌዴራል መንግስት ወደፊት ሁለት እርምጃ ሲራመድ፣ የህወሓት ቡድን ደግሞ ወደኋላ ይጎትታል። እየቆየማ ከናካቴው የሰላም ስምምነቱን ቀዶ የጣለው የህወሓት ቡድን አሁን ላይ ለኢትዮጵያ ጠላቶች ተላላኪ ሆኖ ዝግጅቱን አጧጡፏል። ኢትዮጵያ ውስጥ በተለይ ትግራይ አካባቢ ያለው የፖለቲካል አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት መጥረቢያ ሶስት አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም፣ የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። በህወሓት ቡድን በኩል በየጊዜው ወደ ጦርነት የሚያስገቡ ትንኮሳዎች እየተፈጸሙ ነው። የሁል ጊዜ መሻትና ስራው ሰላም መፍጠር የሆነው የፌዴራል መንግስት ደግሞ ሆዱን አስፍቶ ትከሻውን አደንድኖ ትዕግስትን መርጧል። በትግራይ ወጣትና ህዝብ የህወሓት ቡድን የጎረቤት ሀገርን የእርስ በርስ መጠቀሚያ አድርጎታል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። ትዕግስት ድንበሯ የሀገር ሉዓላዊነት ድረስ ነው። ነገሮች ከልክ አልፈው የኢትዮጵያ ሉዓላዊነት መገዳደር ሲደርሱ ግን ያኔ ሰላምን በትዕግስት የመጠበቁ ጉዳይ ያበቃል። ኢትዮጵያ ታዲያ አሁን ይህን አስባ ሩቅ አልማ ዝግጅቷ ከፍ ላለው ጉዳይ ነው። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል
ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። አሁን ከችግሮቿ ይልቅ ኢትዮጵያ ስኬቶቿ በብዙ የሚያጓጉ ናቸው። እነዚህ አጓጊ ጉዞዎቿ ደግሞ ይበልጥ ዜጎችን የሚጠቅሙት፣ ሀገርን የሚያበለጽጉት በትብብር ሲሰራ ነው። አቅምና ጉልበትን ጥፋት ላይ ላለማባከን ሲባልም የፌዴራል መንግስት ለውይይትና ለሰላም ቅድሚያ እየሰጠ ያለው ለዚሁ ነው። የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለመሰላችሁ የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ጊዜና የዓለም ነባራዊ ሁኔታ ተቀያይረዋል። ለዚህ ደግሞ ከዘመኑ ጋር መዘመን፣ ከጊዜው ጋር አብሮ መራመድ እንጂ ባረጀው ባፈጀው አስተሳሰብ የሙጥኝ ማለትን አይፈቅድም። ጥያቄው ታዲያ ኢትዮጵያ አሁን ምን ትሁን ነው። ኢትዮጵያ ምን ትሁን? ኢትዮጵያ እንደ ግራር ትሁን። የግራር ዛፍ ካስተዋላችሁ ብዙ አስተማሪ ነገር አለ። እንደ ግራር ስራችን ይሰዳል። ከፍ ብለን እንበቅላለን። ለጠላት ማንመጭ ሸዋማ እንሆናለን። ሲቀርቡን ደግሞ ካለን አካፍለን እንበላለን። ኢትዮጵያ በዚህ መርህ ከሄደች ነው ለኢትዮጵያ ለአፍሪካ ምሳሌ መሆን የምትችለው። ይህን ደግሞ ለማድረግ በጣም ግልጽ ስትራቴጂ ነድፈናል። ከግጭት ኪሳራ እንጂ ትርፍ አይታሰብም። በተለይም የፌዴራል መንግስት በዚህ ወቅት በትግራይ ክልል ያለው ፍላጎት ወጣቶች ወደ ጦርነት ሳይሆን ወደ ልማት፣ ሀብት ለጥይት ሳይሆን ለስራ ዕድል ፈጠራ እንዲውል አብዝቶ ይፈልጋል። ሞክሮ አሳይቷልም። አልፎም በአዲስ አበባ፣ በባህር ዳር፣ በአርባ ምንጭና በሌሎች የኢትዮጵያ ከተሞች የታየውን የከተሞች የኮሪደር ልማት በመቀሌ፣ በአክሱምና በሌሎች የትግራይ ከተሞችን መተግበርም ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ተመልካቾች የኢትዮጵያ ቴሌቪዥን ዜና ኢትዮጵያ ላይ ትገኛላችሁ። በዛሬው በስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ላይ የተነሱ ጉዳዮችን በዜና ኢትዮጵያ እያነሳን ከእናንተ ጋር ቆይታ እያደረግን ነው የምንገኘው። አሁንም ወደ ሌሎች ጉዳዮቻችን እናልፋለን። ኢትዮጵያ ሸቀጦችን ወደ ውጭ በመላክ ከ11 ቢሊዮን ዶላር በላይ ገቢ አግኝታለች። ይህም ኢትዮጵያ ለ17 ዓመታት ኤክስፖርት ያደረገችውን በአንድ ዓመት ያሳካችበት ነው። ዘርፉን ለማሳደግ በተወሰዱ እርምጃዎች ደግሞ የኢትዮጵያ ኤክስፖርት ከፍተኛ እምርታ እንዲያስመዘግብም አስችሏል። ወንደሰን አፈወርቅ ተጨማሪ አለው። የአንድ ሀገር የኢኮኖሚ ጥንካሬ የገንዘብ ሉዓላዊነትና የገበያ መረጋጋት የሚለካው ወደ ውጭ በሚላኩ ምርቶችና አገልግሎቶች አጠቃላይ አቅም ነው። ላለፉት በርካታ አስርት ዓመታት የኢትዮጵያ ወጪ ንግድ በጥቂት የግብርና ምርቶች ላይ ጥገኝነት የነበረውና ካለው የሀገር ውስጥ እምቅ አቅም አንጻር ሲመዘንም ዝቅተኛ የሚባል ደረጃ ላይ የቆየ ነበር። ይሁን እንጂ በቅርብ ጊዜያት በኢትዮጵያ ዘርፉን ለማሳደግ በተወሰዱ እርምጃዎች የኢትዮጵያ ኤክስፖርት ከፍተኛ ምርታን እያስመዘገበ ይገኛል። ዘንድሮ የኢትዮጵያ ሸቀጦችን ወደ ውጭ በመላክ ከ11 ቢሊዮን ዶላር በላይ ገቢን አግኝታለች። ይህም ለ17 ዓመታት ኢትዮጵያ ኤክስፖርት ያደረገችውን በአንድ ዓመት ውስጥ ማስመዝገብ የተቻለበት ነው። ከ1984 እስከ 2000
ዓመተ ምህረት 17 ዓመት ኢትዮጵያን የሚያክል ሀገር ኤክስፖርት ያደረገው 11 ቢሊዮን ነው። የ17 ዓመቱን በአንድ ዓመት ማምጣት እድገት ካልሆነ ታዲያ ምን እድገት ይሆናል? ከ84 እስከ 2000 ያለ የኢትዮጵያ ኤክስፖርት ብትደምሩት 11 ቢሊዮን ዶላር 17 ዓመት ሙሉ ኢትዮጵያ ኤክስፖርት ያደረገችውን ዘንድሮ በአንድ ዓመት አመጣ ነው። ይሄ የግለሰቦች ድል አይደለም፣ የመላ ኢትዮጵያውያን ድል ነው። ትልቅ ድል ነው። የኢትዮጵያ አቅም ይሄ ነው ወይ? አይደለም። በብዙ እጥፍ ማደግ አለበት። ከነበርንበት አንጻር ግን ሊናቅ በፍጹም አይቻልም። እሱ ቀርቶ እኔ እንኳን በዚህ ዓመት ለእናንተ ባቀረብኩት እቅድ ላይ ካቢኔ የተወያየበት እቅድ ላይ 9.8 ብንደርስ ነው ያልነው። ከእቅዳችን እንኳን በእጅጉ የላቀ አፈጻጸም ነው ያለው። የቡና መገኛ የሆነችው ኢትዮጵያ በ17 ዓመታት ውስጥ ቡናን ወደ ውጭ በመላክ ያገኘችው ከ3.3 ቢሊዮን ዶላር ያልዘለለ ነበር። ዘንድሮ ግን 3.1 ቢሊዮን ዶላር አግኝታለች። በተሰሩ ስራዎችም የሀገር ውስጥ ፍላጎትን መመለስ የቻለችው ኢትዮጵያ ቡናን ለውጭ ገበያ በስፋት በማቅረብ በአፍሪካ ቀዳሚዋ፣ በዓለም ደግሞ ሶስተኛዋ ሀገር መሆን ችላለች። ኢትዮጵያ የኮፊ አረቢካ መገኛ ናት። ኢትዮጵያ በየትኛውም ዘመን ቡና ኤክስፖርት አድርግ ነበር። እግረ መንገዱን ግሪን ሌጋሲም ጥቅሙ እንዲገባችሁ ብዬ ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከል፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ አይችልም። የሀገር ውስጥ ፍላጎት መልሰን 3 ቢሊዮን ዶላር በነገራችን ላይ ቡና አምራች ከሚባሉ ሀገራት አሁን ከብራዚል ኮሎምቢያ ቀጥሎ ሶስተኛው ትልቁ ኤክስፖርት የኛ ነው። 3.1 ቢሊዮን ዶላር ኤክስፖርት አድርገናል። በአፍሪካ አንደኛ መሆኑ ብቻ ሳይሆን በዓለምም ሶስተኛ ነው። ባለፉት ዓመታት በማዕድን ዘርፉ እምብዛም ተጠቃሚ ያልነበረችው ኢትዮጵያ አሁን ላይ ከዘርፉ ከፍተኛ የውጭ ምንዛሪን እያገኘች ትገኛለች። እዚህ ጋር ከወርቅ ግብይትና ከምችት ጋር ተያይዞ የመጣው መሰረታዊ ለውጥ ይነሳል። ዘንድሮ ኢትዮጵያ በአንድ ዓመት ውስጥ ከወርቅ ያገኘችው ገቢ በ27 ዓመታት ካገኘችው የላቀ ነው። በ27 ዓመት ውስጥ ኢትዮጵያ ወርቅ ከ84 እስከ 2011 ወደ ውጭ ሀገር ኤክስፖርት ያደረገችው 3.7 ቢሊዮን ዶላር 3.7 ቢሊዮን በ27 ዓመት። በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው። ቁጥር አይደለም፣ የሚጨበጥ የሚዳሰስ የሚታይ እድገት ነው። ከጥቂት ዓመታት በፊት የነበረው ሪዘርቫችን ከ20 እጥፍ በላይ አድጓል። ብዙ በላይ አድጓል። ከ20 እጥፍ በላይ ሪዘርቭ አድጓል ማለት ኢትዮጵያ ኢንዱር የማድረግ አቅሟ፣ ሬዚሊየንስ አቅሟ ጨምሯል ማለት ነው። በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገሩና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይሄ ትልቅ አቺቭመንት ነው። እኛ ስንመጣ ይሄ ሀፍ ቢኖር ኖሮ አንቸገርም። በአጠቃላይ ኢትዮጵያ በተለያዩ መስኮች የውጭ ግኝቷን በእጅጉ እያሳደገች መጥታለች። ዘንድሮ በኢትዮጵያ በአጠቃላይ 38 ቢሊዮን ዶላር ገደማ የውጭ ካፒታል ተገኝቷል። ከዚህ ውስጥ በውጭ ቀጥተኛ ኢንቨስትመንት ኢትዮጵያ ያገኘችው 4 ቢሊዮን ዶላር ገደማ ነው። ሰርቪስ 9.5 ቢሊዮን ዶላር አግኝተናል። በፎሪን ዳይሬክት ኢንቨስትመንት ፕላስ ኦር ማይነስ 4 ቢሊዮን ዶላር ገደማ አግኝተናል። ቃል የተገባውን ትቼ ሬሚታንስ 7.9 ቢሊዮን ለ8 ትንሽ የቀረው አግኝተናል። ሌሎች እርዳታ ብድር ጨምሮ 5 ቢሊዮን ዶላር ገደማ አግኝተናል። በድምሩ በዚህ ዓመት ፕላስ ኦር ማይነስ 38 ቢሊዮን ዶላር ገደማ ነው የውጭ ካፒታል ወደ ሀገር ውስጥ የፈሰሰው።
የኢትዮጵያ ኤክስፖርት ማደግ ከእርዳታና ከብድር ጥገኝነት ወጥታ በራሷ የምርት አቅም የምትመራ ጤናማና ጠንካራ ኢኮኖሚን ለመገንባት የጀመረችውን የሪፎርም ጉዞ ስኬታማነት የሚያሳይ ነው። ኢትዮጵያ ብዝሃ ኢኮኖሚ መከተል ከጀመረች ወዲህ በሁሉም ሴክተሮች ተጨባጭ እድገትን እያመጣች ትገኛለች። ማዕድን፣ ቱሪዝም፣ ኢንዱስትሪ፣ ቴክኖሎጂና ግብርናን የኢኮኖሚያ እድገት በማጠንጠኛ ያደረገችው ኢትዮጵያ በተገባደደው በጀት ዓመትም ትልቅ ኢኮኖሚያዊ ምርታን አስመዝግባለች። በተጨባጭ ሪፎርም ባደረገችበት የኢንዱስትሪ ዘርፍም የተመዘገበው ስኬት ለሴክተሮቹ ማደግ ትልቅ ማሳያ ተደርጎ ሊወሰድ ይችላል። ዘርፉ በዘንድሮ ዓመትም 12.7 በመቶ እድገት ማስመዝገቡ እየመጣ ያለው ለውጥ የሚያሳይ ነው። የኢንዱስትሪ ትራንስፎርሜሽኑ ግብርናን የመተካት ሰርቪስ የመገዳደር አቅሙን እንዴት እናምጣው ብለን እንጨነቅ እንጂ ባለፉት ጥቂት ዓመታት ኢንዱስትሪ ላይ የተወሰደው እርምጃ የሚጨበጥ እድገት ማምጣቱ ምንም የሚካድ ጉዳይ አይደለም። በዚህ ዓመት አጠቃላይ ኢንዱስትሪዎች 12.7% እድገት ይጠበቃል። ይሄ እድገት ዝም ብሎ ሊመጣ አይችልም። 12.7% እድገት በአንድ ሰብ ሴክተር ላይ መምጣቱ ለረጅም ጊዜ የተሰራውን ስራ የሚያሳይ ጉዳይ ነው። በተጨማሪም በቱሪዝምና አገልግሎት ዘርፍ ላይ እየተመዘገበ ያለው ውጤት መንግስት ብዝሃ ኢኮኖሚ መከተል ከጀመረ ወዲህ እየመጣ ያለውን ለውጥ የሚያረጋግጥ ነው። በዚህም የኢትዮጵያ አየር መንገድ ካስመዘገበው ስኬት እኩል ኢትዮጵያ በኮንፈረንስ ቱሪዝም ዘርፍ ተመራጭ ሀገር ወደ መሆን መዳረሷን የሚጠቁሙ እየሆኑ መጥተዋል። ይህ ሁሉ ተደምሮ ኢትዮጵያ በዘንድሮ ዓመትም 10.2 በመቶ እድገትን እንደምታስመዘግብ ይጠበቃል። ይህ ትላንት ቃል የተገባ ዛሬ ደግሞ በተግባር እየተገለጠ ያለ ሀቅ መሆኑም ይታወቃል። በንግድ፣ በፋይናንስ፣ በትራንስፖርት በተለይ ደግሞ በኩነቶች ኢትዮጵያ ውስጥ ከ200 በላይ ኢንተርናሽናል ሰሚት አዲስ አበባ ተካሂደዋል ሲባል እንዴት ነው የምናየው? በጣም ብዙ 100 ሺህ ሰው እኮ የተስተናገደው። ከተማው ያጨናነቀው እኮ የኛ ጉዳይ ብቻ አይደለም፣ በየጊዜው ኮንፈረንሶች፣ ሰሚቶች ስላሉ ነው። ይሄ ተደማምሮ ሰርቪስ ሴክተሩ 9.8% እድገት እንደሚያመጣ ይጠበቃል። መስከረም ገደማ ቢሆንም የኢትዮጵያ እድገት 10.2 10.3 ገደማ ማደግ እንደሚችል ያመላክታል። ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። በሪፎርም ቃል የገባነው ለኢትዮጵያ ሕዝብ አስተማማኝ እድገት እናመጣለን ብለን ነው። ፈጣሪ ይመስገን ተሳካለን። አመሰግናለሁ። መልካም ጊዜ ይመቻችሁ። አናጪ አንቺንሽ እኔን የምታግሽው Fernandez. ውጭልም ብዬሻለሁ። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረቅ። ዓለም ዋንጫን ባለንበት። የኢትዮጵያ ቴሌቪዥን ዜና ኢትዮጵያ ላይ ትገኛላችሁ። ወደ ሌሎች ጉዳዮቻችን እናልፋለን። በትምህርት ዘርፍ የተማሪዎችን በራስ የመተማመን ባህል ለማሳደግና የኩረጃ ልምድን ሙሉ በሙሉ ለማስቀረት የተጀመሩ የሪፎርም ስራዎች ተስፋ ሰጪ ለውጥ እያስመዘገቡ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በትምህርት ጥራት ላይ ለውጥ ለማምጣት ከመሰረቱ መጀመር እንደሚያስፈልግ ጠቅሰው በዚህም በመላ ኢትዮጵያ 35,000 አዳዲስ መዋለ ህጻናት መገንባታቸውንም ጠቁመዋል። ከዚህ በተጓዳኝ ደግሞ ትምህርትን በቴክኖሎጂ የመደገፍና የማስፋፋት ስራዎች በትኩረት እየተከናወኑ መሆኑንም አስገንዝበዋል። መሰረቱ ላይ ሳንሰራ ፍሬው ላይ የምናስበው ነገር አይጠቅምም። ያለፉት 7 ዓመታት 35,000 ኪንደርጋርተን የገነባው መንግስት አንድ ዩኒቨርሲቲ አልገነባም። አሁን መደመር ዩኒቨርሲቲን እየገነባ ነው። ኤአይ አንድ ለምን ታች ሳንሰራ ላይ ብንከምረው ዋጋ የለውም። ኮንዶሚኒየም ገነባን ብለን የትምህርት ስርዓት አደገ ማለት አንችልም እና የትምህርት ጥራት ለማረጋገጥ
ኩረጃን ለማስቀረት ቴክኖሎጂን ለመጠቀም እየተደረገ ያለው ሙከራ ተስፋ ሰጪ ነው ብለን ብንወስድ የተሟላ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። ግን አሁን መምህራን፣ ወላጆች፣ ትምህርት ቤቶች እንደባለፈው ጊዜ እናስኮርጃለን ብለው ከመዘናጋት ይልቅ ማዘጋጀት እያደገ መጥቷል። ሁላችሁም ወይ ተማሪ ያላችሁ ወይ ቤተሰብ አለ ታውቃላችሁ። የምናስብበት አልደረስንም። አካሄዳችን ግን ጠቃሚ እና የሚያዋጣ ነው። በሌላ በኩል ደግሞ በጤናው ዘርፍ በተከናወኑ ስር ነቀል የሪፎርም ስራዎች የሀገር ውስጥ የመድኃኒት ማምረት አቅምን ወደ 44 በመቶ ማሳደግ መቻሉን ጠቅላይ ሚኒስትሩ አብራርተዋል። ይህም ኢትዮጵያ ለሕክምና ግብዓቶች የምታወጣውን የውጭ ምንዛሬ ከመታደጉ በላይ በተለይም የዘመናዊ ሆስፒታሎች ግንባታ በተጠናከረ መልኩ እንዲቀጥል ትልቅ አቅም ስለመፍጠሩ ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። ዘንድሮ ለመድኃኒት ግዢ 70 ቢሊዮን ብር ነው መንግስት ያወጣው። በሀገር ውስጥ የነበረው የመድኃኒት ማምረት አቅም 4% ነበር። ወደ 44-45% አሳድገነዋል። 44-45% የሚያክለው መድኃኒት እዚሁ ይመረታል። ፋርማሲውቲካል ላይ በጣም ሰፋፊ ስራዎች ተሰርተዋል። ይሰራል ለተባለው ማለት ነው። አሃሪን ጨምሮ የአሃሪ ላብ የመጀመሪያው ነው። ዋና ዓላማው ቫክሲን ስንሰራ አቅም የመቆጣጠርም የመደገፍ አቅም እንዲፈጠር ታስቦ የተሰራ ስራ ነው። የሕክምና መሳሪያዎች ከ60 ቢሊዮን በላይ ነው ያወጣ ነው። ብዙ መሳሪያዎች እያስገባን ያለ ነው። ኢትዮጵያ ትልቅ ሀገር ናት። በሁለት እና ሶስት ሆስፒታል ስራ የኢትዮጵያን ፍላጎት ማሟላት አይቻልም። አዲስ አበባ ውስጥ ባለፉት ጥቂት ወራት ብዙ አስመርቀናል። በሚቀጥለው 2-3 ወርም እንደዚሁ የሚመረቁ አሉ። ጳውሎስን ብቻ ብትወስዱ የድሮ ጳውሎስ ተጨማሪ 1000 አልጋ ተጨምሮ በጣም ትልቅ ሆኖ ተገንብቷል። ከዚሁ ከምክር ቤት ጉዳዮቻችን አልወጣንም። ሌላው ጠቅላይ ሚኒስትር አብይ አህመድ በዛሬው በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ካነሷቸው ጉዳዮች መካከል የውጭ ጉዳይ ፖሊሲን የሚመለከት ነው። ኢትዮጵያ ሀገራዊ ጥቅምን ማዕከል ያደረገና በተለይም በተለዋዋጭ የጂኦፖለቲካ ምህዳር ውስጥ የውሳኔ ሉዓላዊነትን የሚያስጠብቅ የውጭ ፖሊሲ አካሄድ እየተከተለች መሆኑን ጠቅሰዋል። ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያ ከተረጅነትና ከውጭ ተጽዕኖ ለመውጣት የጀመረችው ጉዞ የማይቀለበስ ስለመሆኑም አብራርተዋል። ወንድማገኝ ኃይሉ በጉዳዩ ላይ ተጨማሪ ዘገባ አለው። ዓለም በአሁኑ ወቅት እጅግ ተለዋዋጭ፣ ውስብስብ፣ አሻሚና አስቀድሞ ለመገመት አስቸጋሪ የሆነ ባህር ይዛለች። የህዝብ ተወካዮች ምክር ቤት ባካሄደው የ5ኛው ዓመት 30ኛው መደበኛ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ለምክር ቤቱ አባላት ስለ ኢትዮጵያ የውጭ ግንኙነት ሲያብራሩም በዚህ በተለዋዋጭ የጂኦፖለቲካ ምህዳር ውስጥ ዘላቂና ቋሚ መርሆችን ብቻ ይዞ መጓዝ ፈታኝ በመሆኑም የኢትዮጵያ የውጭ ፖሊሲ ሀገራዊ ጥቅምን ማዕከል ያደረገናም ከሁኔታዎች ጋር የሚለዋወጥ አካሄድን መከተል የግድ ነው። የኢትዮጵያ ቁልፍ ዲፕሎማሲያዊ ግብ የውሳኔ ሉዓላዊነትን ማስጠበቅናም ውጫዊ ተጽዕኖችን በመቋቋም ስትራቴጂካዊ ነጻነትን ማረጋገጥ ነው። ይህንን ለማሳካትም ኢትዮጵያ 3 ዋና ዋና መርሆችን የተከተለች ነው። የኛ መርህ ምንድነው ያላችሁ እንደሆነ የኢትዮጵያን የውሳኔ ሉዓላዊነት ማስጠበቅ ነው። በእኛ ዲሲሽን ውስጥ በእኛ ናሽናል ኢንትረስት ውሳኔዎች ውስጥ ሌሎች ከፍላጎታችን ፈቀቅ በሚያደርገን ልክ ኢንፍሉዌንስ እንዲያደርጉ አለመፍቀድ፣ ስትራቴጂክ ኦቶኖሚያችንን መጠበቅ ነው። በዚህ ደግሞ እንታወቃለን። በቀላሉ ሸብረክ እንደማንል ይታወቃል። ለዚህ የምንከተለው መንገድ በእኛ ሳይድ 3 መ ብለን አስቀምጠናቸዋል። አንደኛው መቋቋም ነው። ሬዚሊየንት ኢንስቲትዩሽን እና ሀገር መፍጠር። ያን ለማድረግ ክፍተት ሲታይ ክፍተት መሙላት፣ በሶፍትም በሃርድም የሚያስፈልጉ ፓወሮች ክፍተት እያየን መገንባት። ሁለተኛ መጠቀም ነው። ፈተናን ወደ ዕድል መቀየር። ሶስተኛው መግራት ነው። በሰው አጀንዳ መገራት ሳይሆን የራስ አጀንዳ ፈጥሮ መግራት ነው። እዚህ ቦታ ላይ አላነሳውም ጊዜው ስላልሆነ። ይገርመኛል፣ አጀንዳ ፈጥረን የመግራት አቅማችን ያደገበት ደረጃ አንብሊቨብል ነው። ኢትዮጵያን ለማንበርከክና ሉዓላዊነቷን ለመጋፋት የሚፈልጉ አካላት አሁን ያለውን ነባራዊ ሁኔታ ካለመረዳት የተነሳ
በተሳሳተ መንገድ 3 ስልቶችን እንደሚከተሉ ጠቅላይ ሚኒስትሩ አብራርተዋል። ከጠላት አንጻር ያለው ስሌት ምንድነው? እኛ ስትራቴጂክ ኢኮኖሚ ለመጠበቅ 3 መን እንዳልነው ሁሉ ጠላት ደግሞ ሳያቅ እሱም 3 መን ይከተላል። በስሁት ስሌት አንደኛው መካድ ነው። መካድ ኢትዮጵያ ድል በሀብት ያላት አልገዛም የሚል ህዝብ ያላት ሊገዟት 2 3 4 ሞክረው ተሸንፈው የተመለሱባት ሀገር መሆኗን ኢትዮጵያ ማንበርከክ ቀላል አለመሆኑን ቢያቅም ታሪኩን ይክዳል። አንዱ መካድ ነው። ሁለተኛው መርሳት ነው። ይህ ሀገር ስትራቴጂክ ዴፕዝ አለው፣ ሂውማን ዲቪደንድ አለው፣ የወጣት ሀገር ነው። ከከፋ ራሱን ሊከላከል ይችላል። አቀማመጡም ተቋማዊ ልምምዱን ቀላል አይደለም የሚለውን መርሳት ደግሟል። ስለኛ ሲያስታውሱ ደህንነታችንን እንጂ ስለኛ ሲያስታውሱ እምቢ ባይነታችንን ማስታወስ አይፈልጉም። አንዳንዴ ማራከስ ይፈልጋል። ሶስተኛው ምኞት ነው። ምኞት ያለፈ ስልት እስረኛ የመሆን ምኞት። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ኢትዮጵያ ካለፉት ጦርነቶችና ግጭቶች ከፍተኛ ትምህርት የወሰደች ሲሆን ሉዓላዊ ክብሯንና ብቃቷን የሚያናጉ ክፍተቶችን ለይታ አቅም ገንብታለች። በጠንካራ የውስጥ ስራ ምግብ ማምረትና ራስን መመገብ እንደሚቻል በተግባር ኢትዮጵያ አሳይታለች። አይካነሹሪው ኢትዮጵያ አትራብም። ለነሱም ይስሙት፣ እኛ እንራብም። ሰርተን ራሳችንን እንመግባለን። ይሄ ቋንቋ እንደማይጥም አውቃለሁ፣ ግን አንራብም። እዛው ተጋጭተው ችግራቸውን ሳይጨርሱ ትራባላችሁ፣ እዛው ኮቪድ ብለው ታልቃላችሁ ሲባል እንዳለ ይሄን ሟርት መቀበል ትክክል አይደለም። ኖ ማለት ያስፈልጋል። ጫና የለውም ወይ? ይኖረዋል። ጥቅምስ አለው። ብዙ አትርፈንበታል፣ ብዙ ተጎድተንበታል። ከሁሉ በላይ 2 ትላልቅ የዓለም ጦርነቶችን በደንብ አናላይዝ ካደረግን በኋላ እንደ ሀገር ሉዓላዊ ክብራችንንና ሀገራዊ ብቃታችንን የሚያናጉ ክፍተቶች ለይተን አቅም ገንብተንበታል። ኢትዮጵያ ከተረጂነትና ከውጭ ተጽዕኖ ለመውጣት የጀመረችው ጉዞም የማይቀለበስ ሆኗል። ባለፉት 5 ዓመታት ኢትዮጵያ የመቻል አቅምን ያስመሰከሩና የመልማት ተስፋን ከፍ ያደረጉ ስራዎች በስኬት አጠናቃለች። የሕዝብ ተወካዮች ምክር ቤት አባላትም እንደ ሀገር ለተገኙ ውጤቶች እውቅና ሰጥተዋል። መቅደላዊ ደረጀ ተጨማሪ ዘገባ አላት። ኢትዮጵያ አንድ ስትራመድ ሺህ የሚያስቡ ቀና ስትል ጉድጓድ የሚቆፍሩትን በዘመኗ ስታስተናግድ ኖራለች። ይህን ታሪክ የቀየሩና እጅን በአፍ ያስጫኑ ስኬቶችን ባለፉት ዓመታት ከውናም አስመስክራለች። ኢትዮጵያን ሊጥሉ ብዙ ሲሸርቡ ችላ አሸንፋ ያሳየችበት አንዱ ስኬት ደግሞ በቅርቡ ያከናወነችው ምርጫ ዋነኛው ማረጋገጫ ነው። ይህ ስኬት ሀገር አንገቷን ቀና አድርጋ እንድትራመድ ዓለምም አይቶ አድናቆቱን እንዲቸር ያደረገ ትልቅ ክስተት ሆኖ አልፏል። ዛሬ በምክር ቤቱ የስራ ዘመን ማጠናቀቂያ ላይ ሆነው የዘንድሮውን የ7ኛውን ጠቅላላ ምርጫ ሂደትና ስኬት አድንቀዋል። ኢትዮጵያ በለውጥና በሽግግር መንገድ ላይ ባለችበት በዚህ ወቅት መንግስት ጽንፈኝነትን ለመግታትና ሰላምን ለማስፈን በወሰዳቸው ተከታታይና በሳል እርምጃዎች እጅግ በሚበዛው የሀገራችን አካባቢ ሰላም ተረጋግጧል። ተስፋ ሰጭ ለውጦችም ታይተዋል። ይህ አንጻራዊ የሰላም ድባብ 7ኛው አጠቃላይ ምርጫ በአብዛኛው የሀገሪቱ ክፍል ሰላማዊና የተሳካ ሂደት እንዲሆን ወሳኝ ሚና ተጫውቷል። ባለፉት 5 ዓመታት ኢትዮጵያ የኢኮኖሚ የመሰረተ ልማትና የማህበራዊ ዘርፎችን የሚያጠናክሩ በርካታ የልማት ፕሮጀክቶችን አጠናቃለች። በበጀት ዓመቱ መጀመሪያ ላይም ለረጅም ዓመታት የህዝብ ተስፋና ጥያቄ ሆነው የቆየውን ታላቁን የኢትዮጵያ ህዳሴ ግድብን ጨምሮ የሀገርን የልማት ጉዞ የሚያፋጥኑና የህዝብን መሰረታዊ ፍላጎቶች ለመመለስ የታለሙ ፕሮጀክቶች በተያዘላቸው ጊዜ ተጠናቀው ለህዝብ አገልግሎት ውለዋል።
በእነዚህ የልማት ውጤቶች ላይ የአስፈጻሚውን አካል የሚቆጣጠረው የህዝብ ተወካዮች ምክር ቤትም በ5ኛ የስራ ዘመኑ 30ኛ መደበኛ ስብሰባው ለተመዘገቡት ውጤቶች እውቅና ሰጥቷል። በመገባደድ ላይ ባለው በጀት ዓመት የህዳሴ ግድብ ብዙ ውጣ ውረዶችን የዲፕሎማሲ ስንክሳሮች ገጥመውት በአመራር ብስለትና ቆራጥነት በዜጎች ተሳትፎ በመጠናቀቁ የዲፕሎማሲያዊ ድል የመፈጸም ብቃትና በራሳችን አቅም ምን ማድረግ እንደምንችል ያሳየንበት ብዙዎች ምንም ቢሉ ለሀገራችን ከፍተኛ ስኬት የተመዘገበበት ዳግማዊ አድዋ ድል ሆኖ ይዘከራል። የኮሪዶር ፕሮግራም በከተሞች ልማት ታሪክ ውስጥ ለውጥ ፈጣሪ አዲስ የኢትዮጵያዊ ፍልስፍና እይታና እርምጃ መሆኑን ብዙዎች ይመሰክራሉ። ፍጥነትን፣ ጥራትን፣ ተወዳዳሪነትን ያመጣው በእውነት በዚህ አጭር ጊዜ የእርሶ ቪዥን፣ የእርሶ አፈጻጸም፣ የእርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ፣ ዲቫይን ኢንተርቬንሽን። ይሄ በታሪክ ታይቶ አይታወቅም። within 3-4 years እንዲህ አይነት ለውጦች መምጣታቸው መጠነ ሰፊ የቱሪዝም መዳረሻዎች፣ የህዳሴ ግድብ መጠናቀቅ፣ የማዳበሪያ ፋብሪካ መጀመር፣ የቢሾፍቱ ዓለም አቀፍ ኤርፖርት መጀመር ለነዚህ ቁልፍ ለሆኑ ለሀገራዊ ፕሮጀክቶች እርስዎ ላደረጉት ጥረት፣ ላደረጉት ልፋት፣ ላመጡት ውጤት በቅድሚያ ላመሰግኖት እወዳለሁ። የባህር በር የአንድን ሀገር ጥቅል የምርት እድገት ከ25 እስከ 30 በመቶ ከፍ ያደርጋል። ኢትዮጵያም የባህር በር ጥያቄዋን ስታነሳ ታሪካዊ መብቷ ከመሆኑን ባሻገር ኢኮኖሚያዊ ተጠቃሚነቷን ለማረጋገጥም ያስችላታል። የመደመር መንግስት የኢትዮጵያውያንን ጥያቄ በዲፕሎማሲያዊ መንገድ ለማስመለስ እያደረገ ያለው ጥረትም አድናቆት የተቸረው ነው። ተዳፍኖ የቆየው ሳይነሳ እንዲያውም ታቡ ሆኖ የቆየው የኢትዮጵያ የዘመናት ጥያቄ የባህር በር ጥያቄ ወደ ውይይት መድረክ መምጣቱ አስደናቂ ውጤት እያመጣ ይገኛል። ከጥቂት ታሪካዊ ጠላቶች ውጪ አፍሪካውያን ወንድሞቻችን የኢትዮጵያ ጥያቄ ፍትሃዊ መሆኑን አድንቀዋል፣ ተቀብለዋል። የዓለም ማህበረሰብም እንዲሁ ተገንዝቧል። በእነዚህ ሁሉ የስኬት መንገዶች ውስጥ መሪነት ትክክለኛውን ውጤት የማምጣት ጥበብን ይጠይቃል። ጠቅላይ ሚኒስትር አብይ አህመድ በርካቶች የመደመር ፍልስፍናቸውን በመከተል ለሀገር ግንባታ ሂደቱ ጡብ ያቀብላሉ። በምክር ቤቱም የተሰጣቸው ምስክርነት ይህን አመላካች ነው። ኢትዮጵያ በአፍሪካ ፈጣን የኢኮኖሚ እድገት እያሳየች ካሉ ቀዳሚ ሀገራት ተርታ መሰለፏ የሁላችንም ኩራት ነው። መንግስት እየተገበረ ያለው የማክሮ ኢኮኖሚ ሪፎርም ስራዎች በተጨባጭ በሚቆጠርና በሚለካ መንገድ አስደማሚ ውጤት እየተመዘገበ ይገኛል። የታቀደውን አጠቃላይ ሀገራዊ ምርት እድገት ጂዲፒን ለማሳካት ጠንካራ መሰረት መጣላቸውን ሪፖርቱ ያረጋግጣል። በመሆኑም ክቡር ጠቅላይ ሚኒስትር ለዚህ ውጤት መሳካት ለሰጡት ቁርጠኛና ብቁ አመራር ኢትዮጵያ ታመሰግኖታለች። ለሀገራችን ሁለንተናዊ ብልጽግና ጠንካራ መሰረት መጣል የሚያስችሉ ሰፋፊ ስራዎች እንዲከናወኑና የወዲቷ ሀገራችን ገጽታ ክብርና ዓለም አቀፍ ተቀባይነቷ ከፍ እንዲል በማስቻል በኩል የእርሶ የክቡር ጠቅላይ ሚኒስትር የአመራር ሚና እጅግ የጎላ ነው። በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ኢትዮጵያ ከጥገኝነት ወደ ልዕልና የምታደርገው ጉዞ ትብብርን መሰረት ያደረገ ነው። ይህን ጊዜም ባለራዕይዋ ኢትዮጵያ ከተጣባት አሮጌ ትርክት ተላቃ ወደ አዲሱ እንደምትሸጋገርም ተስፋን የሰጠ ነው። በዛሬው የሕዝብ ተወካዮች ምክር ቤት ውሎም ጠቅላይ ሚኒስትር አብይ አህመድ ባለፉት 5 ዓመታት የምክር ቤቱ አባላት የሆኑና በተለይም በመንግስት የተለያዩ ኃላፊነቶች ኢትዮጵያን ላገለገሉ የብልጽግና ፓርቲ አባላት ምስጋና አቅርበዋል። በተጨማሪም ደግሞ የምክር ቤቱ አባላት የነበሩ የተፎካካሪ ፓርቲ አባላትንም ጠቅላይ ሚኒስትሩ ምስጋና አቅርበውላቸዋል። መንግስት ለኢትዮጵያ እድገት ከተፎካካሪ ፓርቲዎች ጋር እንደሚሰራም አረጋግጠዋል። የተከበራችሁ የምክር ቤት አባላት፣ የብልጽግና አባላት ሆናችሁ ላለፉት 5 ዓመታት ድርጅት
ህዝብና መንግስት የሰጣችሁን ኃላፊነት በታላቅ የኃላፊነት ስሜት ስታገለግሉ ቆይታችሁ በሚቀጥለው ምክር ቤት ዘመን በምክር ቤት አባልነት የማትቀጥሉ ነገር ግን የብልጽግና አባል ስለሆናችሁ የመንግስቱ አካል ሆናችሁ በተለያየ ደረጃ ለምታገለግሉ የፓርቲያችን አባላት ላለፉት 5 ዓመታት ለነበራችሁ አገልግሎት ድርጊታችን እንዲሁም መንግስት ከፍተኛ ክብርና ምስጋና ያለው መሆኑን ልገልጽላችሁ ፈልጋለሁ። በተጨማሪም በተፎካካሪ ፓርቲ ተወክላችሁ ላለፉት 5 ዓመታት በእውቀታችሁ፣ በአቅማችሁ፣ በመሻታችሁ ልክ ሀገራችሁን ያገለገላችሁ በዚህ ምክር ቤት ውስጥ ድምጻችሁን ያሰማችሁ ለምሳሌ ክቡር አቶ ባርጤማ ፈቃዱና የኢዜማ ፓርቲ አባላት በሙሉ እንዲሁም ክቡር አቶ ደሳለኝ ጫኔና የአብን ፓርቲ አባላት በሙሉ ዶክተር መብራቱ አለሙ እና ሌሎችም የተፎካካሪ ፓርቲ አባላትና የግል ተወዳዳሪዎች ላለፉት 5 ዓመታት በዚህ ምክር ቤት ውስጥ ቆይታችሁ የህዝብ ጥያቄ፣ የፓርቲያችን ጥያቄ፣ የኛ አመለካከት ብላችሁ ላራመዳችሁት ሐሳብ፣ ጥያቄ፣ አስተያየት በሙሉ ከፍ ያለ ምስጋና ማቅረብ እፈልጋለሁ። ባለፉት 5 ዓመታት የብልጽግና አባላትም ሆናችሁ ከብልጽግና አባል ውጭም ሆናችሁ በዚህ በተከበረው ምክር ቤት ሀገራችሁን ያገለገላችሁ ጀግኖች ኢትዮጵያም መንግስታችንም አብዝቶ ያመሰግናችኋል። የተፎካካሪ ፓርቲ አባላት በምክር ቤት የነበራችሁ ሰዎች፣ ብርቱ ሰዎች፣ ሀሳባችሁን በግልጽ ለመናገር የደፈራችሁ ሰዎች፣ በሰላማዊ መንገድ ለመታገል የሞከራችሁ ሰዎች፣ ሀሳባችሁ ምንም ይሁን ምን በግልጸኝነት ለማቅረብ የሞከራችሁ ሰዎች ጀግኖች ናችሁ። ለኢትዮጵያ ዲሞክራሲ የማይናቅ ሚና ተጫውታችኋልና እናንተንም በእጅጉ ማመስገን እንፈልጋለን። ግን ፓርላማ ብቻ አይደለም የትብብር መስኩና ልባችሁን አእምሯችሁን አስፍታችሁ አሁን በጋራ እንድንሰራ በተለይ ደግሞ ኮሪደር ላይ አብረን እንድንሰራ አደራላችሁ ፈልጋለሁ። በርካታ ጉዳዮች የተነሱበት 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ በርካታ ምላሽና ማብራሪያ የተሰጠበት ሆኖ በዛሬው ዕለት ተጠናቋል። ነገር ግን ይህ 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ሲጠናቀቅ ደግሞ ጠቅላይ ሚኒስትር አብይ አህመድና እንዲሁም ደግሞ የፓርላማ አባላት የአረንጓዴ አሻራ መርሃ ግብርን በሚመለከት አሻራቸውን አኑረዋል። ይህንን ደግሞ በተንቀሳቃሽ ምስል ተከታትለን እንመለስ። ተመልካቾች የዛሬው ዜና ኢትዮጵያ በተለይም በ6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባውን አካሂዷልና እዚህ ላይ ትኩረት በማድረግ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ተጠናቋል። ዜና ኢትዮጵያን እየመራው ደግሞ ነጻነት ፍቅሩ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።